አንዴ ዳኒ ቆይ አድማጭ ኡስታዝ ያወራና ታጠቃልላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አህመድ ወአለይኩም እንዴት ሰላም ናችሁ ሁላችሁ? ቴንክ ዩ አህመድ፣ በጣም የነበረን እንትን አሪፍ ነበረ ራሱ ማለት ነው። ዳኒ ሰላም ብያለሁ። እንዴት ነህ? ሃይ ወሂድ እንዴት ነህ? ዳኒ ወዳጄ ነው፣ ግን አንድ ጊዜ በሆነ ነገር አስቀይሞ አሁን እንትኑን አላቆረፍደውም ብዬ እተዋለሁ አልፈዋለሁ ለዛሬ ማለት ነው። ግን እንደ አሳይመንት ግን በጣም የምናፍቀው ነገር ነው ያ የተናገርከው ነገር ሰለላሁ ዐለይሂ ወሰለም አሁን ላይ በጀሃነም ናቸው ያሉት ብለህ ኢማም ቡኻሪ ላይ አለ ብለህ እየናፈቅነው ነው ያለነው። ሌላ ቀን ስትመጣ አሁን ብለህ ጥሩ ውይይት ላይ ነው እየተወያያችሁ ያላችሁት። አሁን ማቆርፈድ ወደዛ መሄድ ልክ ነው ብዬ አላምንም። ግን አሁን ወደዚህ ወደ ዮሐንስ ወንጌል አንዳንድ ትቀጥላለህ ማለት ነው። ዮሐንስ ወንጌል አንዳንድ ላይ አህመድ ከፈቀደልኝ ብናወራ ደስ ይለኛል ከዳኒ ጋር ማለት ነው። ዳኒ የኔ የመጀመሪያ ወዳጅ ነው። ከክርስቲያኖች በጣም የተረጋጋ ተግባብተን ምን ብለን ዘዳግም 6:4 ላይ ያለውን አኻርና ያኺር የሚለውን ነገር እጅ በእጅ ተጨባብጠን ግንባር ለግንባር ተሳስመን የተለያየን ሰዎች ነን። ዳኒ ትረሳዋለህ? ያኔ ኔትወርክ ተቋርጦ ወጣሁኝ እንጂ ሀሳቤን አልጨረስኩም ነበር። በነገራችን ላይ ታስታውስ እንደሆነ ዘዳግም 6:4 ስናወራ አይ ጨርሰናል። ዳኒ ጨርሰን እንደውም ከያዲ ጋር ልትቀጥል ብለህ ያዲ አንተ ስለማይመጥን አይቻልም ብዬ ያስቆምኩት እኔ ነኝ። ምክንያቱም ለማትግባቡ ልታስቀይመው ትችላለህ ብዬ ነው እንደውም እንትን ያልኩት አንተን አክብሬ ማለት ነው፣ ዶክተርን አክብሬ ከዛ ነው ያደረኩት። በቃ ኢማም ቡኻሪ ላይ ግን ዳንዬ ስትመጣ እኔም ባልኖር ነው የምነግርህ። የምር ኢብራሂም የወደፊቱ አሳይመንት ኢብራሂም አቡኪም ሁላችሁም እዛ ኢምራን ያላችሁ እናንተ ቤት ሲገባ ኢማም ቡኻሪ ላይ ረሱል ሰለላሁ ዐለይሂ ወሰለም አሁን ላይ ጀሃነም ናቸው ያሉት ያለበትን ጥቅስ ያስፈልጋል። ካልሆነ ወይ ይቅርታ ይጠይቃል በትህትና ማለት ኢጎ ካልወሰደው ኢጎ ሰንትሪክ ካልወሰደው ዳኒ ይስማማኛል። ታወጣዋለህ። አሁን እንዳያቆረፍድ እንትኑ ዮሐንስ ወንጌል አንዳንድን ዳይቨርት እንዳያደርግ ስለምፈልግ በጣም ሪስፔክት ስላለኝ ለአንተም ለታዳሚውም እዚህ ላይ ገስት ላይ ላሉትም እንትን ነው ራሱ ወደ ሌላ ነገር ሽፍት እንዲያደርግ አልፈለኩም። ዮሐንስ ወንጌል አንዳንድ እንድናወራ ስለፈለግኩኝ ነው። አህመድ የምትለው ነገር አለ፣ ሰምራይዝ የምታደርገው የምጨምረው ነገር አለ። ዳኒ ማጠቃለያ ያስሩበትና ዮሐንስ ወንጌል አንዳንድ ላይ ያለውን ከዳኒ ጋር አወራለሁ። ትንሽ ማውራት እፈልጋለሁ። ኢንሻአላህ ቀጥሉ። ማጠቃለያ ያስሩበት የምፈልጉትን ነገር ሀሳብ ዳኒም አህመድም። ኦኬ በቃ እንደዛ ከአንተ ጋር የሚቀጥል ከሆነ እኔ ሀሳቤን ለጠቅልለው እዚህ ላሉ ሰዎችም ጭምር ከዛ ይቀጥላል ካላችሁ። አዎ ምክንያቱም እኔ ትንሽ አንዳንድ ሚስ ያደርጋቸው ፖይንቶች ስለነበሩ እሱን ለማስተካከል ከሚለው አንጻር ነው። ዮሐንስ ወንጌል አንዳንድን ሶስቱንም አንጋዎች ከዳኒ ጋር ማውራት እፈልጋለሁ ማለት ነው፣ አሁን ባወራባቸው ነገሮች ማለት ነው። አንተ ግን መቀጠል የምፈልገው ነገር ካለ አሁን መቀጠል ትችላለህ። ግዴታም አይደለም ዛሬ ማውራት፣ ምናልባትም ነገር ስላለ ሌላ ቀንም ማውራት እችላለሁ ከዳኒ ጋር ከፈለኩኝ። ቆይሽ አንድ ጊዜ እናመሰግናለን። የሆነ ነገር መናገር አለብን በዚህ በተናገረው ነገር ላይ ማለት እኔ ካልተናገርኩኝ ማንም አይነግረውም። ታውቃለህ፣ ደፍሮ የሚነግረውም ሰው የለም። ያው የሚገባበትን ቦታ ታውቃላችሁና እናንተ ሆናችሁ ጨርሳችኋል ብዬ እኮ ነው ዳኒ። ወደ እኔ ልንቀጥል ነበረ። ኖ ወንድማችን እኮ ኦልሬዲ እየተሳሰረ ወደዛ ይመጣልና እየተሳሰ ምንም ማነው የነካው ነገር የለም። በእነዚህ አይነት መንፈስማ አታውራ ዳኒዬ፣ ትክክል አይደለም። አሁን እሺ ላርመው፣ ትክክል አይደለም። አርጊውመንት ነው፣ ሀሳብ ነው። ሀሳብ ላይ አተኩር። ማነው ነክቶ ምናምን ፐርሰናል ነው የሚሆነው። ሀሳቡ ላይ ትክክል አይደለም ብለህ ሀሳቡን ሞግት ከቻልክ። ሀሳብ ላይ ነው ሞግት ያለ በቃ ሀሳቡ ትክክል አይደለም፣ ማነው ነክቶ ነው ተሸንፎ ነው ምናምን። ይሄ እንደዚህ አይነት ነገር ስፒሪቹዋል ላይ አይሰራም፣ ፖለቲካ ላይ ነው የሚሰራው። ኦኬ ዳኒ አያዋጣም። ስለዚህ አንድ ደቂቃ ውሰድና ይሄ ነገር በዚህ መልኩ ነው የተረዳሁት፣ ይሄ ሀሳብ ትክክል አይደለም ብለህ አንድ ደቂቃ ውሰድ፣ ከዛ ከኔ ጋር ትቀጥላለህ። ቴንክ ዩ። እሺ እዚህ ጋር ያው አንድ ደቂቃ ስለሚበቃኝ ማለት ነው። ኢናርኬ ኢኖሎጎስ የሚለው በመጀመሪያም ቃል ነበረ ማለት ነው። ያው ለሁላችሁ ግልጽ ነው። ኦሎጎስ ሄን ፕሮስቶንቲዮን የሚለው ሎጎስ የተባለው አካል ከእግዚአብሔር በቅርብ ርቀት እንደሆነ ቪዲዮ ከፍቼ አሳይቻለሁ። አሁንም ደግሜ ማሳየት እችላለሁ። ይሄ ሎጎስ ደግሞ ቃል የተባለው ማለት ነው አብኖ ሳይሆን አምላክ ነው ማለት ነው። ምክንያቱም አርቲክል የለውም። አርቲክል ቢኖረው ኖሮ ስለ አብ ነበር የሚያወራው። አርቲክል ስለሌለው እዚህ ይሰመርበት እንዳትረሱት። አርቲክል ስለሌለው ራሱ ሎጎስን ነው የሚገልጸው። ፕሬዲኬት ኖሚኔቲቭ ነው። ስለዚህ ቃልም አምላክ ነበረ። ፓራፍሬዝ ሳደርገው ቃል ወይም ክርስቶስ አምላክ ፈጣሪ፣ ሁሉ ቦታ የሚገኝ ሁሉን የሚችል ዘላለማዊ እንደማለት ነው። ስለዚህ አርቲክል ስለሌለው የኢየሱስ ክርስቶስን አምላክ የሚገልጽ ጥቅስ ነው። ስኮላር ማሳየት እችላለሁ፣ በቪዲዮ ማሳየት እችላለሁ። ቴንክ ጥሩ እይታ ነው። አንዳንድ ነገር ያረከው ዮሐንስ ወንጌል አንዳንድ ላይ አርኬ ነው ወይስ አርኬ ነው ሲነበብ? ኢናርኬ ነው የሚሉትና ያው ፕሮናንሴሽን ኢናርኬ የስኮላርስ የምንድን ነው አካዳሚክ ላንጉጅ ስለሆነ ማዘር ላንጉጅ ስላልሆነ ምንም ችግር የለውም። አንዳንድ ነገሮችን እንድናየው ነው እዚሁ እግረ መንገዳችን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ኤን አርኬ ኤን ሆሎጎስ በመጀመሪያ ቃል ነበረ ሲል አርኬ የሚለው ቃል ወይም ቤጊኒንግ የሚለው ቃል
ምንን ነው ታሳቢና ዋቢ አድርጎ የመጣው? ያው ፍሮም ዘ ኦሪጂን ጸሐፊው ሲጽፍ በመጀመሪያም ቃል ነበረ ይላል። ቃል በመጀመሪያ እንደነበረ የሚያሳይ ነው እንጂ ኤን አይደለም የጠየኩህ። አሁን አንተ የጠየቀው ስለ ኤን አይደለም አብራራልኝ ያልኩት፣ ወይም ደግሞ ስለ ሎጎስ አይደለም። አርኬ ሲል በመጀመሪያ ሲል መጀመሪያ ለሚለው ቃል የሚጠቀመው አርኬ ሲል የትኛውን ታሳቢና ዋቢ አድርጎ ነው አርኬ የሚለው ቃል የመጣው? ጥንት የሚለው ወይም መጀመሪያ የተባለው የትኛውን መጀመሪያ ነው መጀመሪያ ብሎ ያለው? ከዛን ጀምር። ይሄ አርኬ የሚለው ጥንትን ኦሪጂንን የሚያሳይ ነው። ፍሮም ዘ ኦሪጂን ማለት ትችላለህ፣ ፍሮም ዘ ኢተርኒቲ ማለት ትችላለህ። አርኬ የሚለው ቃል ኢተርኒቲን ወይም ደግሞ ኦሪጂን በሚል ቃል ባይብል ላይ ከጄኔሲስ ከብሉይ ኪዳን ግሪክ ሰብቱጀንት እና በአዲስ ኪዳን ግሪክ ኮይኔ ውስጥ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲን ለማመልከት የመጣበት ጥቅስ ሲኖር ይሆን? ዘፍጥረት አንዳንድ እኮ በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ይላል። አርኬ የሚለው ቤጊኒንግ ነው የሚለው ኦሪጂን ወይም ደግሞ ኢተርኒቲ በሚል አይደለም። ዘፍጥረት አንዳንድ ላይ በረሺት የሚለው ቃል ወይም ደግሞ አርኬ የሚለው ኤና አርኬ የሚለው ቃል የመጣው መጀመሪያ ለሚለው ቃል እንጂ ኦሪጂን ወይም ኢተርኒቲ ለሚል ቃል አይደለም የመጣው። እኔ ጠየቅኩ ያለው ጥያቄ ምንድን ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤና አርኬ በሚልበት ሳለ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ከዘፍጥረት እስከ ራዕየ ዮሐንስ ድረስ በአዲስ ኪዳን ላይ ያሉ ግሪክ ኮይኔ ጸሐፊዎች እና ብሉይ ኪዳን ላይ ያሉ ደግሞ የግሪክ ሰብቱጀንት ላይ ያሉ ሰዎች አርኬ የሚለውን ኢተርኒቲ ወይም ደግሞ ኦሪጂን ለሚል የተጠቀሙበት ጥቅስ ካለ አንድ ጥቅስ መዘስተኝ ነው ያልኩ። ኦኬ አርኬ ሲል የጸሐፊውን ሪፈረንስ ነው እንጂ የሚገልጸው የሎጎስን መጀመሪያ አይገልጽም። እኔ ስለ ሎጎስ መጀመሪያ አልኩኝ። መጀመሪያ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ባይብል ላይ የገባበት ጥቅስ ካለ ነው። አርኬ ማለት አለቃ በሚል ይመጣል። አርኬ ማለት ጥንት በሚል ይመጣል። አርኬ ማለት ጥንት መጀመሪያ በሚል ይመጣል። አርኬ ማለት ነው። ለምሳሌ አርኬንጅል ስትል የመላእክት አለቃ ማለት ነው። አለቃ በሚል ይመጣል። ለምሳሌ ራዕይ 3:14 ላይ የፍጥረት መጀመሪያ ለሚለው ቃል ራሱ አርኮስ ብሎ ነው የሚጠቀምበት ቃል። እኔ የጠየቅኩት ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የመጣበት ጥቅስ የቱ ጋር ነው ያለው? አሁን ዘፍጥረት አንዳንድ ላይ ተመሳሳይ ሴፕቱአጂንቱ አለ። ከዛ በተረፈ ግን ሎክን ተርቾት ይኖርብኛል። ዘፍጥረት አንዳንድ ላይ ግን አለ እግዚአብሔር አንዳንድ ላይ ፈጠረ ሲል አርኬ የሚለው አንዳንድ ላይ በሴፕቱአጂንቱ ዘፍጥረት አንዳንድ ላይ በረሺት ባራ ኤሎሂም ኤታ ሸማይም ረኤታ አሬስ ነው የሚለው። ስለዚህ ረሺት የሚለውን አርኬ ብለው ተርጉሞታል። እኔ የጠየኩት ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ ተብሎ በባይብል ውስጥ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የተገኘበት ነው። ዘፍጥረት አንዳንድ ላይ ዘ ቢጊኒንግ ጋድ ክሬትድ ሄቨን ኤንድ ዘ እርዝ ነው የሚለው። በመጀመሪያ ኤሎሂም ሰማይና ምድርን ፈጠራል እንጂ ኦሪጂን የሚለውን ወይም ደግሞ ኢተርኒቲ የሚለውን ለማመልከት አይደለም የመጣው። እኔ የጠየኩት ጥያቄ ከአንተ አርጊውመንት ተነስቼ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው ጥቅስ መሰረት አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ባይብል ላይ የመጣበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ አንድ ጥቅስ ስጠኝ ነው ያልኩህ። እስካሁን አልሰጠኸኝም። አርኬ የሚለው ቃል ሴፕቱአጂንት አንዳንድ ላይ መጀመሪያ የሚለው ነው አርኬ የሚለው እኔ መጀመሪያ ብዬ ነው በግሪክ ሰብቱጀንት አይደለም ኦሪጂን ወይም ኢተርኒቲ ብለህ ያመጣበትን ጥቅስ ነው የፈለግኩት። ቃል በቃል ኢተርኒቲ ልትለው ትችላለህ አልኩ እንጂ ኢተርኒቲ ነው አላልኩም። ያው ቃል በቃል ግን ልትለው ትችላለህ አይነት ነገር ያልኩህ እኮ እንጂ ቃሉ from the origin። እሺ አይ ችግር የለውም በቃ ማለት እንትን የቃሉ ትርጉም from the origin። እኔ በመጀመሪያ የሚለው ቃል እሺ በመጀመሪያ ቃል ነበር ሲል መጀመሪያ የሚለውን ዘፍጥረት አንዳንድን ያመለክታል ብለን የምታስበው ወይስ ነቢያቶቹ መናገር ከጀመሩበት ከመጀመሪያ ጀምሮ ነው የሚያመለክተው? የትኛውን ነው አንተ የምትለው? ጸሐፊው ሪፈር እያደረገ ያለው ከመጀመሪያ ብሎ ያስቀመጠውን ታሪክ ነው የሚያሳየው። ጸሐፊው ሪፈር እያደረገ አንድ ጥቅስ ስጠኝና እኔም ደግሞ የራሴን እይታ ላስትና ወደ ቀጣዩ ኤን የሚለው ዱሬቲቭ ወደ ሆነው ደግሞ ወደ ሎጎስ ወደሚለው ደግሞ እንሄዳለን ማለት ነው። አርኬ የሚለውን ቃል አንተ ዘፍጥረት አንዳንድን ያመለክታል ብለህ ያልክበትን እዛው በሆነ ቴክስቹዋል አፕሮች አንድ ጥቅስ አምጣና አያይዘህ ንገረኝ። እኔ ደግሞ አርኬ የሚለው ቃል ጥንት የነበሩ ነቢያቶቹ ከጥንት ጀምሮ መናገር ከጀመረበት ጀምሮ እንደሆነ የሚያሳዩ የመጽሐፍ ቅዱስ ጥቅሶች እሰጣለሁ ማለት ነው። አንድ በጥቅስ ሂድበት በዚህ ነገር ላይ። እኔ ዘፍጥረት አንዳንድን ያመለክታል አላልኩም። ተመሳሳይ ስትራክቸር ነው ያለው ነው። አይ እኔ ያልኩት በመጀመሪያ ሲል መጀመሪያ የሚለውን የትኛውን መጀመሪያ እንደሆነ አንተ ደግሞ ንገረን፣ ከጥቅስ ጥቅስ አስደግፈህ ንገረን ነው ያልኩት። ብዙ ጊዜ ዘፍጥረት አንዳንድን ነው የሚጠቀሙበት እነሱ። ዘፍጥረት አንዳንድን ነው የሚያስታውሰው ይላሉ ሰዎች። አንተ ደግሞ ይህንን ያስታውሳል ብለህ መጀመሪያ የሚለው የምን መጀመሪያ እንደሆነ እዛ ላይ ያለውን ነገር ንገረኝ ነው ያልኩህ። እኔ ደግሞ የራሴን እነግርሃለሁ ያለኝን። እሺ ጥሩ ኔት አድርገውና በመጀመሪያም ቃል ነበረ ሲል ጸሐፊው ሪፈር እያደረገ ያለው ቃል ከእግዚአብሔር ጋር ከነበረበት ጊዜ ጀምሮ የተጻፈ ታሪክ ነው እንጂ ከዛ በፊት ስለነበረው የሚገልጽ አይደለም እኮ። አሁን ጥቅስ እኮ አልሰጠኝም እኮ ራሱ። አሁን ለምሳሌ እሱ ሁለተኛው አንጓ እኮ እሱ ሁለተኛው አንጓ ላይ ሲሆን ነው ዳንዬ ከአምላክ ጋር ነበረ ካይቴዎስ ኤን ሆሎጎስ የሚለው ቃል ካይቴዎስ ኤን ሆሎጎስ ማን ነው? በመጀመሪያ ላይ ኢናርኬ ኤን ሆሎጎስ ይላል።
ይኸውልህ የመጀመሪያው ኤናርሄ ኤን ሆሎጎስ ነው የሚለው። ሁለተኛው ደግሞ ካይ ሆሎጎስ ፕሮስቶንቲዮን ነው። ሁለተኛው አንጓ ላይ እናወራለን። ከአብ ጋር ነበረ ወይም ከአምላክ ጋር ነበረ ማለት ምን ማለት ነው የሚለው ነገር እንረዳለን። በመጀመሪያ የሚለውን ቃል ነው የፈለኩት። መጀመሪያ የሚለው ቃል በየትኛውን ነው መጀመሪያ ተብሎ የተጠቀመው? አንተ ኦሪጂንም ኢንተርኔቲም የሚል ኤቪደንስ የለህም። ግን መጀመሪያ የሚለው ዘፍጥረት አንድም አይደለም አልከኝ። መጀመሪያ ሲል የትኛውን ነው መጀመሪያ የሚለው? መጀመሪያ ሲል ጸሐፊው ሪፈር አላደረገም። ሪፈር ያላደረገው ምንድነው? ከዚህኛው ፖይንት ተነስቼ ነው አላለም። ነገር ግን ከመጀመሪያው ኦኬ በቃ እኔ ራሴ ልስጥና ምክንያቱም ልለፍ ጥያቄ ከጠየቀኝ ጥያቄው አይ እንትን ልበለው ነው ያልኩ። ወደሚቀጥለው እኔ ሊድ ነው ያልኩት። እንትኑ ከሌለ አንተ ከሌለው ነው ያልኩት። ስለዚህ በመጀመሪያም ቃል ነበረ ማለት ነው። ሂድ አላቋረጥኩም። ስለዚህ ቃሉ እንደነበረ የሚያሳይ ነው። ሁለተኛው አንጓ ላይ እናወራለን። አይ እኔ ያልኩት ደግሞ ምንድነው መጀመሪያ የሚለው ነው። አርኬ የሚለውን ቃል ለምን እንደተጠቀምክበት ጥቅስ አያስፈልገውም ስትለኝ በቃ እዛ ጋር ፊሽካው ተነስቷል። እኔ ደግሞ የራሴን ደግሞ ልናገር ብዬ ነው። ከዛ አንጻር ነው እንጂ ለማቋረጥ አይደለም። እንደገና ደግሞ ማውራት ስትፈልግ ደግሞ ደቂቃ ስጠኝ ምናምን ነገር በለኝ እንሰጣለን። ያው ቤቱ የነፃነት ቤት ስለሆነ ማለት ነው። ግልጽ ነው ዳኒ? አዎ ቀጥል። ቴንኪው አመሰግናለሁ። እሺ ስለዚህ የእንትን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል መጀመሪያ ለሚለው ቃል አርኬ የሚለው ቃል አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ማለለ ስለ ሕይወት ቃል አለ ከመጀመሪያ የነበረውና የሰማ ነው። አርኬ መሰማት ከተጀመረበት ጊዜ ጀምሮና መነገር ከተጀመረበት ጊዜ ጀምሮ ያለውን ነው መጀመሪያ እያለ የሚናገረው። ሐዋርያት ሥራ ምዕራፍ 3 ቁጥር 21 ላይም አዳምጡኝ ያጀማ አምላክ ከጥንት ጀምሮ በቅዱሳኑ አፍ ተናግሮ የነበረውን ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል አለ። አምላክ ከጥንት ጀምሮ ከመጀመሪያ ሐርኬ ጀምሮ በቅዱሳን ነቢያት መናገር ከጀመረበት ጊዜ ጀምሮ ነው ይሄ ንግግር ይሄ ቃል የነበረው። ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይም ከጥንት ጀምሮ በነበሩት በቅዱሳን አፍ እንደተናገረው በብላቴናው በዳዊት ቤት የመዳንን ቀንድ አስነስተዋልና ዘፕሮሚስድ መሳያ ዘፕሮሚስድ ዋን የሚባለው እንደሚመጣ አስቀድሞ የተነገረ ቃል ነበረ። ያ ቃል ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ ሲነገር ነበረ ነው የሚለው። ዕብራውያን አንዳንድም እንደዛ ነው። ከጥንት ጀምሮ አምላክ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግረዋል። ከዛስ ሁሉን ወራሽ ባደረገውና ዘመናትን ባደረገት በዚህ ዘመን መጨረሻ በልጁ ተናገረ አለ። በልጁ ሲናገር ምን አደረገ? ዮሐንስ ወንጌል ምዕራፍ 8 ቁጥር 4 እና 5 ላይ ስትመለከተው እንግዲያውስ በኃጢአታችሁ ትሞታላችሁ፣ እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እንግዲያውስ አንተ ማን ነህ ሲሉት ኢየሱስም አላቸው ከጥንት ለእናንተ እየተናገርኩት ነኝ አለ። ጥንት ለሚለው ቃል በግሪክ የሚጠቀመው አርኬ ነው። ስለዚህ በነቢያቱ ሲናገር የነበረው አንድ አምላክ አሁን ደግሞ በልጁ በኩል የተናገረው ነው። በነቢያቱ ሲነገር የነበረ ምን ነበረ? ቃል ነበረ ነው። ቃል ነበረ። በነቢያቱ ሲነገር የነበረ ቃል አለ። ቃል ለሚለው ቃል የገባው ሎጎስ ነው። ሎጎስ ማለት ሲምፕሊ ንግግር በሚል ይመጣል። ለምሳሌ ዮሐንስ ወንጌል ወደ ሁለተኛው እንሄዳለን። እሺ አሁን ሎጎስ ወደሚለው ማለት ነው። የመጀመሪያውን ይህን ጨርሻለሁ። እዚህ ላይ ሪፍሌክት አድርግበትና ቀጥሎ ሎጎስ ወደሚለው እንሄዳለን። አሁን አርኬ ነው እያየን ያለ ነው። ከዛ ኤን የምትለዋ ነገር ደግሞ ዱሬሽን እናያለን። ከዛ ቀጣዩን ደግሞ ሁለተኛውን አንጓ ላይ እንሄዳለን ማለት ነው። የመጀመሪያውን ሁሉ ላይ አርኬ የሚለው ቃል ወይም ደግሞ መጀመሪያ የሚለውን ነገር አንተ የፈታበትን መንገድ አስቀምጥና ወደዛኛው እንሄዳለን ማለት ነው። ኢንሻአላህ ሂድ ቀጥል። እሺ እኔ ትልቁ ላይ ምናምን ማድረግ አልችልም። ደግሞ ሚዩት ላይ ነዳን እንደ እንትን እንዳይልብኝ ነው። እሺ አርኬ የሚለው ቃል ትርጉሙ መጀመሪያ ሊሆን ይችላል፣ ኦሪጂን ሊሆን ይችላል። ዩዝድ አብሶሉትሊ ኦፍ ዘ ቢጊኒንግ ኦፍ ኦል ቲንግስ ይላል። የነገሮች ሁሉ መጀመሪያ በአብሶሉት ሴንሱ ዮሐንስ 1:1 ይላል። ሪላቲቭ ሴንስ ሲሆን ደግሞ ጆን 6:41 ማለት ነው። ሪላቲቭ ማለት ለምሳሌ እዚህ ቤት ከመጣው በኋላ በመጀመሪያ እንዲያወራው ስል አሁን ኡስታዝ ወሂድ እንዳወራው ከሆነ ጊዜ በኋላ ለማለት የተጠቀመበት ነው። በቀጣይነት ደግሞ ቆላሲያስ 1:18 ላይ the person or things that commences ስለመቀጠሉ ማለት ነው። the first person or the things in a series a leader ይላል ቆላሲያስ ይላል። ስለዚህ ሌሎችም ጥቅሶች አሉ። ስለዚህ ብዙ ዩዞች አሉ። ይሄንን መክፈት የፈለግኩት ምንድነው from the origin ብለን ልትፈታው ትችላለህ ብዬ ስናገር ዝም ብዬ አውት ኦፍ ብሎ ያወራሁት እንዳልሆነ እንድታውቁ ፈልጌ ነው። ስለዚህ በመጀመሪያም ቃል ነበረ ሲል ከመጀመሪያ ሊሆን ይችላል፣ ከኦሪጂኑ ሊሆን ይችላል። ብቻ ከዛ ጀምሮ ጸሐፊው ሪፈር እያደረገ ከነበረው ሴንስ ሊሆን ይችላል፣ ወይም ደግሞ አብሶሉት ቢጊኒንግ ሊሆን ይችላል ነው። ቴንክ ዩ። አዎ ግን እኔ የጠየቁት ጥያቄ እሱ አይደለም። አንድ ቃል 24 25 ትርጉሞች አሉት በዲክሽነሪ ደረጃ ያሉት ነው ማለት ነው። ባይብል ላይ ግን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ባለው ጥቅስ ውስጥ አርኬ የሚለውን ቃል ኦሪጂን ወይም ደግሞ ኢተርኒቲ ለሚል የገባበት ጥቅስ ካለ ነው የጠየቁ የነበረው። እሱን መኖር አይጠበቅበትም ስላልከኝ ያው ለታዳሚውና ለህሊና ምትሆ ነገር ይሆናል ማለት ነው። ቃል ሎጎስ በሚለው ቃል ላይ ሎጎስ በባይብል ውስጥ ማለት ነው። ሎጎስ የሚለው ቃል ለምሳሌ የተስፋ ቃል በሚመጣው ሮሜ 9:9 ላይ ሎጎስ የሚለው ቃል ምንድነው? የተስፋው ቃል ሲልና የተስፋ ቃል ለሚለው ቃል ሎጎስ የሚል ቃል ይጠቀማል። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ወይ 61 አካባቢ ላይ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል ሲሉ ንግግር ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ
እኔ የምናገረው ቃል በመጨረሻ ቀን ይፈርድባቸዋል ሲል ቃል ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል በጥንት ጀምሮ የነበሩ ነቢያቶች ሲነገር የነበረ ቃል አለ ስለ መሲሁ ከጥንት ጀምሮ ማለት ነው። ምናልባት አንተ ፕሮቴስታንት ስለሆንክ የመጀመሪያው ነቢይ እንትና ነው አቤል ነው የሚል ትምህርት አለ። በቸርች ፋዘርስ ደግሞ የመጀመሪያው ነቢይ አዳም ነው። 9:3-15 ላይ ለአዳም ሲነገርለት የነበረው ቃል በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል የሚል የተስፋ ቃል ነበረ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው እያለ የሚናገረው። አንተ ደግሞ በአንተ ትምህርት ውስጥ ስለ መሳያ ነው የሚያወራው። ያው ዮሐንስ ወንጌል 1 ላይ ስለ መሳያ ነው ዘፕሮሚስድ መሳያ ነው የሚያወራው። ዮሐንስ ወንጌል 1 ላይ ኢየሱስ ለምን ቃል እንደተባለ አንተ ደግሞ ትነግረናለህ ማለት ነው። ቃል የተባለበትን ምክንያት ማለት ነው። እና ቃል ሲባል ምን ማለት እንደሆነ ደግሞ ንገረን። ሰው እያዳመጠ ነው። ኦኬ ቴንክ ዩ። ዮሐንስ 1:1 በመጀመሪያም ቃል ነበረ ካልን በኋላ የጠየቀኝ ጥያቄ እስከ ሲ ድረስ እንድጓዝ ያስገድደኛል። እስከ ሲ ድረስ እንድጓዝ ያስገድደኛል። ቴንክ ዩ። ኢናርኬ ኢኖሎጎስ ማለት በመጀመሪያም ወይንም ደግሞ ፍሮም ኦሪጂን ከጥንት ቃል እንደነበረ ያሳየንና ኦሎጎስ ኤን ፕሮስቶንፊዮን የሚለውን ስናይ ደግሞ ይህ ቃል ከእግዚአብሔር አጠገብ እንደነበረ እናያለን። ጥያቄ የምን ነበረ? ይሄ ቃል ከንግግር ባለፈ ሌላ ምንን ያመለክታል የሚል ጥያቄ ነው የቀረበልኝ። ሌላ ምንን ነው የሚያመለክተው? ማለት ክርስቶስን እንደሚያመለክት ንግግር ብቻ ነው ወይ ነው አለ? ጥያቄውን ይቀሞሽ እሱ ነው። ሁለተኛውን እንኳን እናያለን፣ ሶስተኛውን እንኳን እናያለን። አሁን እንደዛ አይደለም። ኢየሱስ ቃል የተባለበት ምክንያት ነው የፈለኩት የነበረው። ለምሳሌ ቃል ማለት እኛ አሁን የተስፋ ቃል ነው ወይም ደግሞ ንግግር ሆኖ በንግግር ደረጃ ስለ መሲሁ የሚነገር ነገር ነበረ ብዬ ብዙ ጥቅሶችን ጠቅሻለሁ። እንደውም ጥቅሶችን ስጠቅስ ያሰለቸው ስለመሰለኝ ይቅርታውን ላልጠይቅ ነበር። ብታቋርጠኝ ወዲያው የማቋርጠው ነገር ነበረ የሚሆነው። አሁን ኢየሱስ ለምሳሌ በግ የተባለበት ስለሚታረድ ነው። ዮሐንስ ወንጌል 1:29 ላይ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ዮሐንስ ወንጌል ምዕራፍ 6:35 አካባቢ ላይ የእግዚአብሔር እንጀራ ይላል፣ ስለሚበላ ነው። ኢየሱስ ቃል የተባለበትን ምክንያት ከባይብል ጥቅስ ስጥ ነው የተባልከው። ከምን አንጻር ቃል ለምን ተባለ? ዮሐንስ ወንጌል 1:1 የመጀመሪያው አንጓ ላይ የመጀመሪያው ኤ ላይ ማለት ነው። እሱን ነው ያልኩህ የነበረው። ኦኬ ቃል ለምን ተባለ ነው ያልክ ያለው? አዎ ቃል አንድ ነገር ቃል ሲባል ለምን ተባለ? ቃል የተባለበት ቃል እኮ ኤክስፕሬሲቭ ነው። ክራይስት ማለትም ሊሆን ይችላል። አሌክስ ከፍቼ ላሳይ ይችላለሁ። ክርስቶስም ሊሆን ይችላል። ሀሳብ ነው አይደለም ጥያቄው። ጥያቄው አይደለም። ምናልባት አንዴ ልድገምልና ካልሆነ ማለፍም ይቻላል። ኢየሱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የእግዚአብሔር በግ ተብሏል። በግ የተባለበት ስለታረደ ነው። ለምሳሌ ዮሐንስ ወንጌል 6:35 አካባቢ ላይ የእግዚአብሔር እንጀራ ይለዋል ኢየሱስን። ብርሃንም ይለዋል። ብርሃን ሲባል ስለሚያበራ ነው። ኢየሱስ ቃል የተባለበት ምክንያቱ ምንድን ነው? ቃል የተባለበት ያ ነው ጥያቄው የነበረው። ኦኬ የእግዚአብሔር ባይ ዘ ዌይ ሎጎስ ኢዝ ኖት ስፒች ብቻ አይደለም። የቃሉ ትርጉም ራሱ ፐርሰንም ጭምርም ስለሆነ ነው ቃል የተባለበት። የተሻለ ነገር ካለ ማስረዳት ይችላል። አይ በቃ ተው፣ ችግር የለውም። ጥያቄውን አልመለስከውም። እኔ ኢየሱስ ፐርሰን ነው ወይስ አይደለም የሚለው ላይ አይደለም ጥያቄ። አሁን ሎጎስ ፐርሰን ነው ወይስ አይደለም? ምን አስበህ ነው? ኦፕን ነው። አሁን እኔ የሎጎስን ትርጉም ፊት ለፊት ያለ እዚህ ሳምቲንግ ሊሆን ይችላል። ጥያቄውን አንዴ ልድገመውና የመጨረሻውን እንትን ካላለ ችግር የለውም። ሎጎስ ማለት ዲቫይን ኤክስፕሬሽን ሊሆን አንዴ ጋር አይደለም። ሎጎስ ማለት ዲቫይን ኤክስፕሬሽንም ሊሆን ይችላል አለ ዲክሽነሪው። ስለዚህ ዲቫይን ስለሆነ ክርስቶስን ሪፕሬዘንት አድርጓል አለው። አይ አይደለም ካልክ ግን ኦልሬዲ እኔ ጋር ያለው ኤግዞስትድ ስለሆነ አንተ መናገር አለብህ። አለዛ ኦልሬዲ እኛ ጋር እኔማ ተናገርኩ እኮ ዳኒ፣ እኔ ተናገርኩኝ። ቃል የተባለበት ምክንያት ለምሳሌ እንትን ላይ ሮሜ 9:9 ላይ ስትመለከተው የተስፋ ቃል ይለዋል ኢየሱስን። የተስፋ ቃል ለሚለው ቃል ግሪከኛው ሎጎስ ነው የሚጠቀመው። እንደገና ደግሞ ቃል ማለት በንግግር በተስፋ ቃል ደረጃ ወይም ደግሞ ነቢያቶቹ ከጥንት ጀምሮ ሲናገሩት ነበር። ሮሜን እናውጣው። ሶሪ ይቅርታ፣ ሮሜ ስነበር እናውጣው። ሮሜ ስነበር 9:9 ላይ አመድ ወይ አንድ ሰው ካለ መክፈት ትችላለች። አንተም ክፈተው ከፈለግ ግሪከኛው ላይ። አይ እናንተ ክፈቱት። 9:9 ነው አይደል? እሺ ችግር የለውም። ሮሜ 9:9 አማርኛውን አንብብለትና ግሪከኛውን ክፈትለት። እሺ አማርኛውን ላንብብልህ። አባው ችግር የለውም። ይህ ያው ሮሜ 9:9 እሺ ምን ይላል? ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። ግሪኩን ልክፈተው። ኦልሬዲ ከፍቼዋለሁ። አንብበው። ይሄኛው ስለ ክርስቶስ ነው ወይ ነው? ቆይ አሁን ጥያቄ ስለ ክርስቶስ ለሚለው ቃል ፖይንቴን አላገኘውም ማለት ነው። የተስፋ ቃል ለሚለው የገባው ቃል ምንድን ነው? ግሪከኛው ላይ ሎጎስ ነው የገባው። ሎጎስ ይግባ እንጂ ስለ ክርስቶስ ይገልጻል ብለን የምታምነው ይሄንን ሎጎስ ነው የሚለው ሆሎጎስ ነው የሚለው የገባው ሆሎጎስ ነው የሚለው። በአማርኛ እያወራን ስለሆነ የግሪክ ግራመር ተጠንቅቄ ያለ ማወራው ብራዘር ለአንተ እንዲገባ ስለሆነ ሆሎጎስ ማለት ዴፊኒት አርቲክል ያለው ነገር ነው። የተስፋ ቃል የተስፋው ቃል ራሱ እንደ ሰብጀክት ነው የገባው። ኢትስ ኖት አባውት ክራይስት ነው ያልኩ ያለሁት።
ሮሜ 9 አይንቱን ነው ያልኩህ እኮ ይሄ ሎጎስ የሚለው ቃል በምን እንደሚመጣ ሳብራራ ይህም በዚህ ይመጣልሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። የተስፋ ቃል ነው። የተስፋ ቃል ለሚለው የገባው ቃል ምንድን ነው? ሆሎጎስ። ስለዚህ ሆሎጎስ የተስፋ ቃል መሆን ይችላል። ዮሐንስ ወንጌል 1:1 ላይ በመጀመሪያ ቃል ነበር ሲል በመጀመሪያ የተስፋ ቃል ነበረ ነው የኔ አርጊውመንት። አንተ ደግሞ ቃል የተባለበትን ምክንያት ነው እኔ አሁን ያመጣሁልህ እንድታውቀው። አንደኛ የቃሉ ትርጉም በምን እንደሚውል፣ አንደኛ እንዴት አፕላይድ እንደሚውል። ልክ አሁን ለምሳሌ በግ ሲታል ስለሚታረድ ነው አልከኝ። እንጀራ የሚባለው ስለሚበላ ነው አልከኝ። ፊገራቲቭ ነው ሲመጣ። ብርሃን የተባለበት ምክንያት ስለ ሃይድሮጂን ሂሊየምና ስለ አርገን እያወራ አይደለም ዮሐንስ ወንጌል 12:8 ላይ 8:12 ላይ ሲናገር። ስለዚህ እንደዛው ኢየሱስ ቃል የተባለበት ምክንያትን ንገረኝ ነው ያልኩህ የነበረው። አንድ ድል ስጠና ከነገርከኝ ንገረኝ፣ ካልነገርከኝ ወደ ቀጣዩ እንሄዳለን። ኦኬ፣ እዚህ ጋር በነገራችን ላይ የተስፋው ቃል ራሱን የቻለ አርቲክል ሊኖረው ይገባል። እየተወራ ያለው ለአብርሃም ስለተነገረው ስለዛ ስፔሲፊክ ተስፋ ቃል ነው። ይሄ አሁን የተጠቀሰው ጥቅስ የኢየሱስ ክርስቶስን ዲቫይን ኤክስፕሬሽንነት አይለውጠውም፣ ሊለውጠውም አይችልም። ማስረጃ ልታመጣ አትችልም አንተ። ለምን ሲባል ሎጎስ ማለት ኢዝ ዲቫይን ኤክስፕሬሽን ጭምር ክርስቶስን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። ይህንን በማስረጃ ማሳየት እችላለሁ ቪዲዮ ከፍቼ። ጥያቄው ግን ገብተዋል ያልኩ ምንድን ነው? ጥያቄው ገብቶኛል። ሎጎስ ለምን ተባለ? ሎጎስ ለምን ነው የማይባለው እኮ? ሎጎስ የተባለበት ምክንያት ነው የፈለኩት። ምክንያቱም ሎጎስ ለምን እንደተባለ ኢየሱስ ቃል የተባለ ቃል ለምሳሌ እኮ ለምን ቃል እንደተባለ ዲቫይን ኤክስፕሬሽን አይደለም እኮ? ለምን ያ ቃል ለምን እንደተባለ አልነገርከንም እኮ። አሁን አንተ እኮ እያወራ ያለው ሌላ ነገር ነው ራሱ ማለት እንትን ነው። ይሄ እንትን ዝም ብሎ ንዝንዝ ማድረጉ አንደኛ አንተ ለአንተ ሪስፔክት ለኔ ዲስሪስፔክት ማድረግ ነው። ታዳሚም እንደዛ አይደለም የሚሆነው። ቃል ለምን እንደተባለ ምክንያቱን አልገለጽከውም። እና አንዴ ከገባ የገባህን ነገር አንዴ ነገርንና ዝም ብለህ ማጠቃለያ ያሰራበት ካልሆነ ማለት ነው። እኔ ቃል ዲቫይን ኤክስፕሬሽን ነው ስልህ ዝም ብዬ ፈጥሬ ሳይሆን ፊት ለፊቴ ካለው ማቴሪያል ከፈለክ በቪዲዮ ከፍቼ ያሳያለሁ። ስፔሲፊካሊ ዊዝ አን አርቲክል ኢን ጆን ዲቫይን ኤክስፕሬሽን ዳትስ ክራይስት ብሎ አስቀምጧል። ስለዚህ እያነበብኩ ነው እንጂ ማወራው ዝም ብዬ የሆነ እሱ የእንትን ማብራሪያ እኮ ነው የሰጠው። እኔ ከጥቅስ ነው የፈለግኩት እኮ ዳንዬ። ሁለቱ በጣም የተለያየ ነገር ነው። በቃ የተሻለ ነገር ካለ አንተ አብራራውና እንስማው። እኔ አብራራውና እኮ ያብራራሁትን ምንም ያልከኝ ነገር የለም። አንተ ደግሞ የአንተ ያብራራበትን ታዳሚው ይስማውና የሆነ ነገር በለን ነበር ያልን የነበረው አላልክም። ጥመዋል ብዬ ስላሰብኩኝ ነው ዝም ብዬ የማወራው። እንደዛማ ከሆነ ካጣመ አሳጥርልኝ ምናምን በለኝ እንጂ ዳኒ፣ እንደዛማ እኮ ልክ አይደለም። ለማንኛውም ደቂቃ ስጠው። ስንት ደቂቃ ልስጥ ዳኒሻ? ችግር የለውም። 2 ደቂቃ 3 ደቂቃ ይመጣልኝ እኮ። በየ2 ደቂቃ እናውራ፣ 2 ደቂቃ እናውራ እንዳያሰልች። እሺ 2 ደቂቃ ይኸው እኔ ሚት አድርጋለሁ። ሲጨርስ ንገረኝ። ኦኬ አርግለት እንደቀደሙ እኔ አልችልበትም። ከነካው ደግሞ ስታክ ያደርግብኛል። እሺ ቀጥል። ኦኬ አረጋችሁ ዮሐንስ 1:1 መጀመሪያ ደረጃ ማለት ነው። ዮሐንስ 1:1 ለምን ሎጎስ ተባለ የሚለውን ሎጎስ ማለት ቃሉ ያዘለውን ማዘር ታንጉ በዛን ጊዜ የነበረው ቋንቋ የያዘውን ትርጉም አለው ማለት ንግግር ሊሆን ይችላል፣ ሎጂክ ሊሆን ይችላል፣ ሪዝን ሊሆን ይችላል፣ ዲቫይን ኤክስፕሬሽን ሊሆን ይችላል። ቋንቋ ነው። ይህን ቋንቋ ተጠቅሞ ተጽፈዋል። ከዛ በኋላ የሚቀጥለው ምንድን ነው? ይህንን ቋንቋ ተጠቅመን ክራይስትን ያመላክታል ብለን ተናገርን። ክራይስትን እንደሚያመላክት ለማሳየት ይኸው ንግግር ይሄው ሎጎስ የተባለው አምላክ ነው ይላል። ቀጥሎ አምላክ ነው። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ደግሞ እግዚአብሔር ነበረ። አሁን በወሂድ አፈታት የተስፋ ቃል እኮ እግዚአብሔር ነበረ እያለ ነው። የተስፋ ቃል እንዴት ነው እግዚአብሔር የሚሆነው? ወረድ ብሎ ደግሞ ሁሉ በእርሱ ሆነ ይላል። እርሱ የተባለው የተስፋ ቃል ነው። ሁሉ በተስፋ ቃል ሆነ እንደማለት ነው። ከሆነውም አንዳችም አልሆነም ይላል። ደግሞ በውስጡ ብርሃን ነበረች ይላል። ብርሃንም አለው እያለ ነው። ስለዚህ ይሄ የተስፋ ቃል ፈጣሪ ነው ማለት ነው። አምላክ ነው ማለት ነው። ሁሉ በእርሱ የሆነ ነው። ከሆነውም አንዳች ያልሆነው ነው እና እንደውም ወደ ገዛ ወገኖቹ መጣም ይላል ይሄ ቃል። ስለዚህ ይሄ ቃል ይሄ ተስፋ ቃል ማለት ነው። የተስፋ ቃል ከሆነ እንዴት ነው ወገኖች የሚኖሩት? ስለዚህ ይሄ የሚያሳየን ፐርሰኒፋይድ የሆነ ወይም ፐርሰን የሆነ እንደሆነ ነው የሚያሳየን። ለምን እርሱ ተብለዋል። አሁን የተስፋን ቃል እርሱ አንለው። ይህ የተባለው ይህ ማለት ምን ማለት ነው? እርሱ ነው። በነገራችን በግሪኮ ኦፎስ ነው የሚለው እዚህ ጋር። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ እርሱ ተብሏል። ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ህይወት ነበር፣ ህይወትም አለው እያለ ነው። ህይወትም ብርሃን ህይወትም የሰው ብርሃን ነበረች። በዚህ መሰረት ዝም ብሎ ቃል ሳይሆን ፈጣሪ የሆነ ሁሉ በእርሱ የሆነ ብርሃን የሆነ ህይወት ያለው የሆነ ከአብ ጋር ያለ ዲቫይን የሆነ ነገር ነው። ስለዚህ ፐርሰን ነው እንላለን። አምላክ ነው ይላል። ስለዚህ አሁን ማፍረስ መቻል አለብህ። የተስፋ ቃል የሚል ማምጣት አትችልም እዚህ ውስጥ። ያው አንዴ ቃርፋል ታውቃለህ። እነሱ ራሳቸው እንዲያስቆሙ ስለፈለግኩኝ ነው ማለት ያልገባሁት። ደግሞ በዛ ላይ ደግሞ ስታወራ ደግሞ ጥሞኝ ነው ያዳመጥኩ። ስችት አላለኝም። እኔ ስችት ቢለኝ ኖሮ አስቆም ነበር ራሱ ማለት ነው። በዚህ ደረጃ ነው እኛ እንትናችን
ቤታችን ማለት ነው። ቤታችን ያለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ 3 አንጓ አለው። እኛ እያየን ያለ ነው የመጀመሪያውን አንጓ ነው። ስለ ሁለተኛው አንጓ አላወራንም። የመጀመሪያ አንጓ ላይ ኤና ሃርኬ ኤን ሆሎጎስ በመጀመሪያ ቃል ነበረ በሚለው አረፍተ ነገር ቃል የተባለበት ምክንያት ምንድን ነው ለሚለው ነገር በቂ መልስ አልሰጠኸኝም። የኔንም ያፈረስከው ነገር የለም። ምንም ያፈረስከው አንተ እያወራ ያለው ከዛ በኋላ ቃልም አምላክ ነበረ ወይም ቃልም እግዚአብሔር ነበረ የሚለውን ነበር እያወራ ልናወራ ያሰብናቸውን ነው ገና ለገና ወደፊት ሄድከው ማለት ነው። ስለዚህ አንተ ነህ ከሀሳቡ የሸሸው እንጂ ምንም ከሀሳቡ ያሸ ገና አልለካውትም እኮ ራሱ ማለት ነው። ስለዚህ የመጀመሪያ አንጓ ላይ በመጀመሪያ ቃል ነበረ በሚለው ላይ ብዙ አውርተናል። አይ ቲንክ ታዳሚውንም እንዳናሰርች ማለት ነው። ሁለተኛው አንጓ ላይ የካይ ሆሎጎስ ኤን ፕሮስቶንቲዮን በሚለው ውስጥ ፕሮስቶንቲዮን ፕሮስ የሚለው ቃል ምንን የሚያመለክተው? ፕሮስ ፕላስ አኩዜቲቭ። ኦኬ ፕሮስ ቃልም በእግዚአብሔር ዘንድ ነበረ ማለት ቃልም በእግዚአብሔር አጠገብ ነበረ ማለት ነው። ማስረጃ አሁንም ዲክሽነሪ ከፍቼ ላሳይ ይችላለሁ። ዲክሽነሪ አይደለም ከመጽሐፍ ቅዱስ አንጻር እናያለን። ፕሮስ የሚለውን ቃል ለምን አገልግሎት ላይ እንደዋለ ዲክሽነሪ ሌክሲከን ማለት ነው። ፕሮስ ማለት ሲምፕሊ እኮ ዊዝ ማለት ነው፣ ወይም ደግሞ ዘንድ ማለት ነው። ስለዚህ ዘንድ የሚለው ነገር ፕሮስ ፕላስ አኩዜቲቭ የሚባለው ነገር ሲመጣ ለሪሌሽን ብቻ ሳይሆን ለኢንተራክሽንም ይገባል አይደል? ባይብል ላይ ሊገባ ይችላል። አኪዜቲቭ ሲሆን ግን በቅርብ ርቀት ነው ይላል ስኮላሮች ጽሑፍ። ፕሮስ ፕላስ አኩዜቲቭ ሆኖ የገባበት ለኢንተራክሽን ሆኖ መግባት አይችልም። ለሪሌሽን ብቻ ሳይሆን ለኢንተራክሽን ሆኖ አይገባም። ይሄ አሁን ያልከውን ነገር ያለ የሚያሳይ በቅርብ ርቀት መሆኑን የሚያሳይ ጥቅሶች ማሳየት ይችላለሁ። አይ እኔ የጠየቁት ጥያቄ ፕሮስ የሚለው ፕሮስ ፕላስ አኩዜቲቭ የሚባለው ለሪሌሽን ብቻ ሳይሆን ለኢንተራክሽን አይገባም ወይ ነው ያልኩ። ፐርሰን ያልሆነ ነገር ከፐርሰን ጋር ላለው ኢንተራክሽን መግባት አይችልም? ሊገባ ይችላል። ኦኬ። ስለዚህ ዮሐንስ ሁለተኛው አንጓ ላይ መዝለል እንችላለን። እኔ ከፈለክ ማስረጃ መስጠት ፕሮስ ፕላስ አኩዜቲቭ የሆነ ፐርሰን ያልሆነ ከፐርሰን ጋር ግን ያለ እንደና ደግሞ ፕሮስ ፕላስ አኩዜቲቭ ልክ ፕሮስቶንቲዮን እንደሚለው አይነት ፐርሰኑን በአኩዜቲቭ አድርጎ ከዛ በኋላ ደግሞ ያኛውን ደግሞ በፕሪፖዚሽን አድርጎ የሚጠቀምበት ማስረጃ ማምጣት እችላለሁ ከፈለክ። ስለዚህ በእግዚአብሔር አጠገብ ብለን መፍታት አንችልም እያልክ ነው ያለው? አንችልም። ኦኬ ማስረጃ አለ እንደማንችል? እንደማንችልማ መጀመሪያ ሎጎስ ብሎናል። ና ማስረጃ፣ የተጻፈ ማስረጃ። እኔ ለምሳሌ ማስረጃ ከፍቼ ማሳየት እችላለሁ። አንተ ማስረጃ ማምጣት ትችላለህ? ከባይብል ውጭ ነው? ከባይብል ውጭ ነው ላይ ኦፍኮርስ። ታዲያ ባይብልማ ባይብል እያወራ እንደ አንተም ልጽፎት ትችላለህ። እኔ የጻፍኩትም አለ ማስረጃ አድርጌ ላቅርብልህ። ችግር የለውም። የተጻፈ አንተ ጻፈው ሎጎስ የእናንተን ስኮላር ሳላ ይጻፈዋል። አህመድ ያለ ላምጣ የራሴ የጻፉት በእናትህ ነው። በቲክቶክ ስታንዳርድ ሳይሆን በፒኤችዲ ስታንዳርድ እናውራ። በፒኤችዲ አያስፈልገውም እኮ ራሱ ኖርማሊ የጠየቁ ጥያቄ ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ካይ ሆሎጎስ ፕሮስቶንቲዮን በሚለው ላይ ፕሮስ ፕላስ አኩዜቲቭ ሆኖ ሲመጣ ለኢንተራክሽንም ለሪሌሽንም መዋል ይችላል። ስለዚህ አሁን ምንድነው ፐርሰን ያልሆነ ነገር ፐርሰን ከሆነ ነገር ጋር በፕሮስ ፕላስ አኩዜቲቭ ሆኖ የገባ ግራማቲካል ሴቲንግ እና ፍሎት አምጥቼ ማስረዳት እችላለሁ። እዚህ ላይ ነው እያልኩ ያለሁት። እኔ አትችልም ማለት ነው ጥያቄው እኮ። ስለዚህ ዮሐንስ ወንጌል ቁጥር 1 ላይ አንተ እንትን ጋር ብለህ ማስቀመጥ አትችልም ነው የምልህ። ጋር ብለህ ማስቀመጥ ጋር ማለት በግሪክ ምንድን ነው? ጋር በግሪክ ምንድን ነው የሚባለው? ፕሮስ ማለት ነው። ፕሮስ ሊሆን ይችላል። እስቲ ጋር የሚል ፕሮስ በሚል የገባበት በባይብል ጥቅስ ላይ እኔ ጋር የሚለው ቃል ፓራ በሚል እንደገባ አሳያለሁ ማስረጃ። ፓራም ሊሆን ይችላል። ፓራም አይሆንም መችወጥ እኔ ፓራ። ስለዚህ አሁን እኔ የፈለኩት ፓራ ጋር በሚል ገብቷል። አሁን አንተ ደግሞ ምንድነው የምታመጣው? እንትን ማነው ፕሮስ የሚለውን ቃል ጋር በሚል በአማርኛ ላይ ተጠቅመው እንደዚህ ያስገቡ ከኦሪት ዘፍጥረት ዮሐንስ ድረስ አንድ ጥቅስ አምጣ። ከታላቅ ይቅርታ ጋር ቃል ወይም ኢየሱስ ከእግዚአብሔር አጠገብ ነበረ ማለት አትችሉም ስላልክ እኔ ማስረጃ ማምጣት እችላለሁ። አንተ ግን አጠገብ በሚለው ፕሮስ የሚለው ፕሮስ የሚለው አይደለም። የባይብል ማስረጃ ስጠኝ ያልኩህ እኮ ፕሮስ የሚለው አጠገብ በሚል የተፈታበት የባይብል ጥቅስ ካለ አጠገብ በሚል እስቲ አምጣና አሳየኝ። አጠገብ የሚለውን ነገር ጥቅስ ነው የፈለኩት። አጠገብ በሚል አንተ ነህ እኮ ማምጣት ያለብህ። አትችልም ያልከኝ እንኳን አንተ ነህ ያልከው። አጠገብ በሚል አለ አጠገብ ይባላል ስላልከኝ አጠገብ የሚባልበትን እኔ ጥቅስ አላውቅም። ራሱ ከዘፍጥረት እስከ ራዕየ ዮሐንስ ድረስ አላውቅም። ብሉይ ኪዳን ላይ በግሪክ ወይም ደግሞ አምጣና ስጠኝ ነው ያልኩህ እኮ። ዳኒ ለምንድን ነው የምትቆጣው? ትቆጣለህ እኮ አይታወቅም እንጂ ስታወራ እየተቆጣኝ ነው የምታወራው። ማለት ኢሞሽናል እየሆንክ ነው። እኔ ደግሞ እየተቆጣሁ አይደለም የማወራው፣ ቢያንስ እያከበርኩ ነው የማወራው፣ እየተጠነቀቅኩኝ ነው የማወራው። ስለዚህ በተቻለ አቅም ቃላት አጠቃቀምን ረጋ አድርገው ኢሞሽናል አትሁን። ምንም እንትን ያለው ነገር የለም። አንተ ካልተመቸ መተው ነው እንጂ ከአንተ አይበልጥም ይሄ ውይይት። አንተ ነህ ለኛ ኢምፖርታንት። ስለዚህ አንተ አትቆጣኝ፣ አግሬሲቭ አትሁን፣ ኢሞሽናል አትሁን ስታወራ። አጠገብ የሚለው ቃል ፕሮስ የሚለው ቃል አጠገብ በሚል የተፈታበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አዲስ ኪዳን በግሪክ ወይኔ ላይ ብሉይ ኪዳን በግሪክ ሰብተኛት ላይ ያለ ጥቅስ ካለ ስጠኝ ነው ያልኩህ። ካለ ትሰጠኛለህ፣ ከሌለ እናልፈዋለን።
ምንም ፍርድ ቤት አይደለም ያለ ነው፣ ወይ ፖለቲካ ወይም ደግሞ ንግድ ቦታ አይደለም ያለ ነው። ፉክክር የሚያደርገው ነገር አይደለም። ልማር ነው አንተ ጋር የመጣሁት። ለምን በዚህ መልኩ ታየኛለህ? ቀጥል። እሺ ምንድን ነበር የጠየኩት ጥያቄ? ኢየሱስ ክርስቶስ ከጥንት ከአባቱ በቅርብ ርቀት ነበረ የሚል ስኮላርሊ ሌክሲከን አሳይሃለሁ ስልህ ሌላ ቦታ ላይ ተመሳሳይ የተጻፈ ካለ አሳየኝ ነው እያልክ ያለው አይደል? አዎ ጥቅስ ነው። አጠገብ የሚለው ፕሮስ የሚለው አጠገብ በሚል በአማርኛ ላይ የመጣበት ጥቅስ ካለ አማርኛ ላይ አጠገብ በሚል መጥቶ ከዛ በኋላ ደግሞ በግሪኩ ፕሮስ ብለህ ደግሞ እንድታሳየኝ ነው የፈለኩት ጥቅስ። እሺ አንደኛ ተሰሎንቄ 3:4 ለምሳሌ አንደኛ ተሰሎንቄ 3:4 እንደዚህ ይላል። አንደኛ ተሰሎንቄ 3:4 ማንበብ ትችላለህ ወይስ ላንብብልህ? አንብብልኝ፣ ችግር የለውም። እንደዚህ ይላል፣ በእውነት ከእናንተ ጋር ሳለን ይላል። እዚህ ጋር ፕሮስ ነው የተጠቀመው። መከራን እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር፣ እንዲሁም ደግሞ ሆነ፣ ይህንም ታውቃላችሁ ይላል። ስለዚህ ከእናንተ ጋር ካለን የሚለውን ቃል ፕሮስ ነው የተጠቀመው። ሌላ ማመጣላ ነው። ስንት ነው ያልከው የነበረው ጥቅሱን ዳንዬ? አንደኛ ተሰሎንቄ 3:4 እሺ አንዴ ላውጣ። ኦኬ የጠየቁት ጥያቄ ምንድን ነው? ፕሮስ የሚለው ቃል ጋር አጠገብ መሆኑን የሚያሳይ አሳየን። በዛ አይደለም የጠየቁት። ልድገምልህ አንዴና ከዛ በኋላ እንትላለን። አንደኛ ተሰሎንቄ 3:4 ላይ በእውነት ከእናንተ ጋር ሳለሁ ነው የሚለው። አጠገብ የሚል ቃል አጠገብ የሚለው ቃል አማርኛ በግሪክ ፕሮስ በሚል ቃል የመጣበት ጥቅስ ስጠኝ ያልኩህ የነበረው። ግሪኩ እኮ ፕሮስ ማለት አጠገብ ማለት አይደለም እኮ። አጠገብ በሚል የመጣበት ታሳየኝ ያልኩህ እኮ። አማርኛ አጠገብ የሚባል አጠገብ ለስላ ከእናንተ ጋር ማለት ከእናንተ አጠገብ ማለት አይደለም። አጠገብ ማለት ገብቶሃል? ራይት ኤንድ ሌፍት ያለው ነገር ነው አጠገብ የሚባለው። እኔ የማውቀው በአማርኛ ላይ ራሱ ሪፈረንስ ፖይንት ኖሮት አጠገብ ነው። ለምሳሌ አሁን ከኔ አጠገብ ማን የተቀመጠ ያለው ሲባል ኢብራሂም ነው ያለው። አጠገብ በሚባለው ነገር ላይ አጠገብ ማለት ሪፈረንስ የሚያደርገው ለፊዚካል ነው። አምላክ ደግሞ መለኮት ነው፣ ረቂቅና ምጡቅ ነው። ዮሐንስ ወንጌል 4:24 ላይ መንፈስ ነው። እግዚአብሔር ጋር አጠገብ የሚባል ነገር እንዴት ልታደርገው ትችላለህ? አጠገብ የሚባለው ነገር ላይ ማለት ነው። ስለዚህ የገባኝ ነገር አጠገብ በሚል ፕሮስ የሚለው ቃል አጠገብ በሚል የመጣበት ጥቅስ ስጠኝ ያልኩ የነበረው። ኦኬ ሌላ ቦታ ሉቃስ 9:41 ኢየሱስ መልሶ እንደዚህ አላቸው፣ እናንተ የማታምን ጠማማ ትውልድ ወይ ይላል። እናንተ ነው የሚለው ሶሪ፣ እናንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ይላል። እዚህ ጋር ፕሮሰስ ነው የገባው። ጥያቄው እኮ ጋር የሚለው አይደለም እኮ አጠገብ ነው እኮ ጥያቄ። አሁንም ደገምከው። ቃል በቃል ማለት ላይ ኢየሱስ መልስ በቃ እንደዛ በለኛ። አጠገብ የሚል ነገር አብዛኛውን በአማርኛችን ላይ ቀኝና ግራ፣ ፊትና ኋላ፣ ታችና ላይ ለሚል ሪፈረንስ ነው ራሱ የሚሆነው ማለት ነው። ከኔ አጠገብ የሚለው ነገር ከኔ በላይ፣ ከኔ በታች፣ ከኔ አጠገብ የሚለውን ነገር እኔ የምረዳው ማለት ነው። አሁን አንተ የምታመጣው ጋር የሚለው ጋር ነው የሚመጣው። ጋር ብትል ምንም ችግር አጠገብ እያልክ ስላወራኸኝ ነው ያለሁት። እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር ስለዚህ ምን ብለህ ትረዳለህ? አሁን እኮ አንዴ ኦሎጎስ ኤንድ ፕሮስቶንቴዮን የሚለውን ስትረዳ ምን ብለህ ነው የምትረዳው ብዬ ጠይቄያለሁ እኮ። ኦሎጎስ እኮ ኢንተራክሽን ነው፣ ዘንድ ነው። ለምሳሌ አንደኛ ተሰሎንቄ ሮሜ ገላትያ 2:5 ላይ የእውነት ወንጌል በእናንተ ዘንድ ቢኖር ሲል ፕሮስ ፕላስ አኩዛቲቭ አይደለም ነው ዳኒ? ማየት ይኖርብኛል፣ በግሪኩ ማየት ይኖርብኛል። ያውጣለት አንድ ሰው ያውጣለት። ገላትያ ምዕራፍ 2 ቁጥር እንትን ላይ አማርኛውን አንብብለትና ከዛ በኋላ ግሪከኛውን ያወጣዋል ማለት ነው። ገላትያ ምዕራፍ 2 ቁጥር 5 ገላትያ ምዕራፍ 2 ቁጥር 5 ላይ እሺ፣ ገላትያ 2:5 እሺ። የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላችሁም ይላል። ኦኬ ግሪኩን ደግሞ ይዤዋለሁ። አይ ቲንክ ፕሮስ ነው። ስለዚህ ዘንድ የሚለው ፕሮስ ተብሎ ሊተረጎም እንደሚችል እኮ እናምናለን። እሱ አለም ጥያቄው እኮ እሱ ነው እኮ የምልህ እኮ። አሁን የወንጌል እውነት በእናንተ ዘንድ ቢኖር ሲባል ፐርሰን የሆነው ሰው ጋር ፐርሰን ያልሆነ ነገር ዘንድ መጠቀም ይችላል። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው አንጓ መሰረት ሁለተኛው አንጓ ላይ ይህንን ብያለሁ። አንተ ደግሞ ፐርሰን የሚለውን ነገር ፐርሰን ለፐርሰን ነው ያልክበትን አንጓው ላይ ያሳየኝ እስኪ አውጥተህ። ይኸውልህ አንድ ጊዜ እኔ ያልኩህ ለምሳሌ እውቀት ከእግዚአብሔር ዘንድ፣ ጥበብ ከእግዚአብሔር ዘንድ አለ የሚል ኤክስፕሬሽን የለም አላልኩም። ይኖራል። ጥያቄ እሱ አይደለም። ጥያቄው ኢየሱስ ክርስቶስ ከእግዚአብሔር ዘንድ፣ ከእግዚአብሔር አጠገብ፣ ከእግዚአብሔር ፊት ለፊት በቅርብ ርቀት ብለን እንዳንፈታው የሚያደርግ የእኛን ዲስፕሩቭ የሚያደርግ የተጻፈ ማስረጃ አለ ወይ ነው ጥያቄው። እንዲፈታው የሚያደርገው ነገር አለመኖሩ ራሱ አልኩህ እኮ። ዮሐንስ ወንጌል ምዕራፍ 1
የመጀመሪያው አንጓ ላይ ሳይሆን ሁለተኛው አንጓ ላይ ስንነጋገር በተቀመጠው ነገር በአምላክ አጠገብ ለሚል ማስረጃ አንድ ላይ ባለው ነገር ምንም ሽታ የለውም። ሽታ ካለው አንተ ነህ ማምጣት ያለብህ። አንተ እኮ ነህ። አንተ አፈርማቲቭ ነህ፣ እኔ ኔጌቲቭ ነኝ። ራሱ አፈርሜሽን እና ኔጌሽን ሲሆን መጀመሪያ አፈርማሽን ነው ማምጣት ያለበት። አላመጣህም ራሱ። ስለዚህ ከአንተ ነው የምጠብቀው። አንተ ነው ያልከው ክሌም ያደረገው አካል ነው መምጣት ያለበት ማለት። እኔ ምንም ያገኘሁት ነገር የለም። ኢንተራክሽን ነው የሚያሳዩ። ለምን አምላክ አንድ ነው። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካዳል። አምላክ አንድ ነው። አንደኛ ቆሮንቶስ 8:4 ላይ የተለያዩ ጥቅሶች ላይ አምላክ አንድ እንደሆነ ይናገራል። ያ አንድ አምላክ ከኢሳይያስ 55:11 ላይ ከአፌ የሚወጣው ቃል ይላል። ስለዚህ ከአፉ የሚወጣው ቃል አለው። ያ ቃል ከአምላክ ዘንድ ነበረ። እውነት ነው። ግን አምላክ ከአምላክ ዘንድ አይኖርም። ፐርሰን ዘንድ አይኖርም። እንደዛ ከሆነ ሁለት አምላክ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው ጥቅስ መሰረት ሁለተኛው አንጓ ላይ እዛ ላይ ድምዳሜ ላይ የሚያደርስ እዛው ጥቅስ ላይ የምታገኘው ምንም ነገር የለም። ካለ ንገረኝ፣ ለኔ እንስማ፣ እናዳምጥ። መንገድ የሚቀጥሉ ጥቅሶች የሚያስረዱ ስለሆነ ወደሚቀጥለው ሙቭ እናድርግ። እሺ ይቻላል። ሶስተኛውን አንጓ መሄድ እንችላለን። ስለዚህ ሁለተኛው ላይ የምናገረው ነገር አንተም ሆንክ ሌሎች እዚህ የሚያዳምጡ ክርስቲያኖች ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሆሎጎስ ፕሮስቶንቲዮን ብለህ ቃልም በአምላክ ዘንድ ነበረ ብለህ በአብና በወልድ መካከል ሪሌሽን ሁለት ፐርሰኖች መኖሩን ያሳያል ብሎ ለአርጊውመንት ዮሐንስ ወንጌል 1:1 ላይ እዛው ላይ ስቲክ አድርገን ግራማቲካል፣ ሊንጉስቲካል፣ ቴክስቹዋል እና ኮንቴክስቹዋል አፕሮች ማቅረብ ማንም ሰው አይችልም። ወደ ቀጣዩ ሂድ። ግሪክ ቲቸር ነው በነገራችን ላይ ሳሚ፣ የዘ ግሪክ አንተ ጋር ነው እያወራን ያለ ነው። ችግር የለውም። እሺ ቀጥል። ወደ ሶስተኛውን ሂድና ሶስተኛው የሚያስጨብጠን ነገር አለ። እንግዲህ በመጀመሪያም ቃል ነበረ ብለናል። ቃልም በእግዚአብሔር ዘንድ ነበረ ብለናል። ቃልም እግዚአብሔር ነበረ የሚለውን እንዴሽ ኦኬ አብራራልን። ቃል ግን ካይቴዎስ ኤን ሆሎጎስ የሚለውን ደግሞ አብራራልንና ከዛ ዛሬም ደግሞ እንትላለን። ኦኬ ካይቴዎስ ኤን ሆሎጎስ ማለት ምን ማለት ነው የሚለውን ስናይ ጀስት ሌት ሚ ኦፕን ማይ እንትን ሶሪ ጆን 1:1 እሺ ካይቴዎስ ኤን ሆሎጎስ ማለት ቴዎስ ማለት አምላክ ማለት ነው። አብ ማለት አይደለም። ለምን ሲባል አርቲክል የለውም። ነገር ግን ኬዙ ኖሚኔቲቭ ኬዝ ይባላል በግሪክ። ቀለል ለማድረግ ሳብጀክት እንደማለት ነው። ኤን ሆሎጎስ ሲል ግን እሱም ኖሚኔቲቭ ሆኖ አርቲክል አለው። ስለዚህ በግሪክ ስናየው ቃልም እግዚአብሔር ነበረ። ፓራፍሬዝ ስናደርገው ቃልም ፈጣሪ ነበረ፣ ሁሉን ቻይ ነበረ፣ ሁሉ ቦታ የሚገኝ ነበረ፣ አምላክ ነበረ እንደማለት ነው። ተቃውሞ ካለ ማቅረብ ትችላለህ። ሳሚ ተቦለኩ ያለ ነው። ሳሚ ናት ቦልኩ ቢያንስ ባታስገቡትም ይማር። በነገራችን ላይ ሳሚ እኮ እውቀት አይደለም ችግሩ፣ መረጋጋት ነው የሚያቀተው። አያስወራም። አሁን እንዳንተ እንደምታስወራው አያስወራም። ራሱ ከዚህ ቤት አንድ ጊዜ ውይይት አድርገን ነበር፣ እያወረድን ነበረ። የኔ ተራ ሲደርስ ወርዶ ቁጭ ብሎ ተምሮ ምናምን ነው የሚገባው። እና በእነዚህ አይነት አፕሮች እኔ ከሰው ጋር ዲግሬድ ማድረግ አይመቸኝም ራሱ ማለት ነው። አንተ ስለምታዳምጥ ረጋ ስላልክ ነው እያወራን ያለ ነው። ረጋ ብሎ ካወሩ ችግር የለው፣ እሱ አይደለም ነጥብ። አሁን ሳሚን ተወውና አንተ እንደጀመርከው አንተ ትወጣዋለህ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ባይ ዘ ወይ በጣም ግልጽና ቀላል ነው እኮ እንዳውራ ምንድን ነው ብለኸኝ እኮ ተመልሰህ አቋረጥከኝ። ዳንያችን ልቀጥል ወይስ ነገር አለ? ፕሊዝ ቀጥል። በጌታ አም ሶሪ ኢንቦክስ ሲያደርግልህ በቃ አጋባብህ ማለት ነው። የእሱ ባህሪ ነው እሱ ማቋረጥ ማለት። ኦኬ እንቀጥል። ወይ ፐርሰናሊ እንዳናደርገው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄና ሃርኬ ሄኖ ሆሎጎስ በመጀመሪያ ቃል ነበረ፣ ካይ ሆሎጎስ ሄን ፕሮስቶንቲዮን ቃልም በአምላክ ዘንድ ነበረ፣ ካይ ቴዎስ ሄን ሆሎጎስ ቃልም አምላክ ነበረ ነው የሚለው። አምላክ ለሚለው ቃል የገባው ምንድን ነው? ቴዎስ ነው። ኦኬ ጥሩ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን የዚህ ዓለም አምላክ ነው ለሚለው ቃል አምላክ ለሚለው ምንድን ነው የገባው? ቴዎስ ነው። ምን ጥያቄ አለው? ምን ማለት ነው አምላክ ነው ሲባል? ሰይጣን የዚህ ዓለም አምላክ እኮ ሆድም አምላክ ተብሏል አይደለም? አካል አይ ትርጉሙ ምንድን ነው ያልኩህ የጠየቅኩት። አምላክ ነው እኮ ምን ማለት ነው? ማለት የዚህ ዓለም አምላክ የሚለው ኢንተርቼንጅ ነው። ምን ሆነ ነው ወሂድ አምላክ ነው እያልኩኝ አምላክ ምን ማለት ነው? ለምንድን ነው የምትለኝ? አማርኛ ያለም አምላክ ነው ማለት አምላክ ነው ማለት ለምን እንደተባለ ነው የፈለኩት። ቴክስቹዋል አፕሮች ስላለ ነው። ያው ለምሳሌ ዮሐንስ ወንጌል 12:30 ጥቅስ ያዝ። ለማንኛውም ዮሐንስ ወንጌል 14:31 ዮሐንስ ወንጌል 16:8 ላይ ሰይጣን የዚህ ዓለም ገዢ አይለውም? ይለዋል። አዎ። ስለዚህ ምንድን ነው አምላክ የዚህ ዓለም አምላክ ነው ሰይጣን ሲባል የዚህ ዓለም ገዢ ማለት ነው። ሰይጣን የዚህ ዓለም እግዚአብሔር ነው አይደል? ያ ተብሏል፣ ተጽፏል። ችግር የለውም። የኔን ሙግታ ተብሏል አይደል እኮ አማምጣልሃለሁ። የዚህ ዓለም እግዚአብሔር ተብሏል። እግዚአብሔር ነው የተባለው፣ ሰይጣን እግዚአብሔር ነው የተባለው። በዚህ እንስማማለን።
ያ አምላክ ማለት እግዚአብሔር ቴዎስ ማለት ነው። ችግር የለውም። አንድ አይነት ነው። አይ እግዚአብሔር ተብሏል። በግዕዝ ውስጥ ተመለከተው እግዚአብሔር ሰይጣን የዚህ ዓለም እግዚአብሔር ነው የሚለው ግዕዙ። ልክ ነኝ? በጣም ትክክል ነህ። ዋናው ፖይንት እኔ ብለውን አፍርስ። አሁን ላፈርስልህ ነው። ከዛ ወደ ቸርች ፋዘርስ እንገባለን። ወደ ቀዳማይ የነበሩት ወደ እነሱ እንገባለን። ቃልም በእግዚአብሔር ዘንድ ነበር ሲል ቃል የሚለው ቃል ማነው? አምላክ ነበረ ሲል አምላክ የሚለው ቃል ገዢ በሚለው ከመጣ በመጀመሪያ ቃል ነበር አለ። ያ ቃል ምን ነበረ? ስለማን ነው የሚያወራው ሲባል ዘ ፕሮሚስድ መሳያ ነው። አሁን ጥቅስ ታወጣለታለህ ኢብራሂም። ኦሪት ዘፍጥረት ምዕራፍ 49 ቁጥር ነው ወይስ ነው ማብራራት? ላውራ እንጂ አንተ ስታወራ እያዳመጥኩ ደቂቃ እንኳን ሳትሰጠኝ በገዛ ቤት ይከለከላል። ዳኒሻ እንዴማ አይነፋም እንዴ? ሰውን ላይ ስቅባል ማለት አታውሩ ነገር ጥሩ አይደለም። ታዳሚም ነው አድሬስ ማድረግ እኮ። አንተ እኮ ታዳሚን አድሬስ እንታደርግ እኮ ነው። ስንት ደቂቃ ይሰጥ እንድታወራ? በደቂቃ ተጣላንም ያው ስትጨርስ አወራለሁ። ታዲያ እንዳወራ ማለት ሀሳቤን ትቆላለፈኛለህ? የጉጭን እንኳን ልጨርስ እንጂ ዳኒሻ ፕሊዝ። እዚህ ያለሁት እኮ ልክ አንተ ለእኔ ብለህ እንደሆነ ሁላ እኔ ለአንተ ብዬ ነው። የጠፉ በጎችን ፍለጋ ነው የመጣሁት። ታዲያስ እንደዛ ከሆነ ደግሞ አንተን በለኛ አታፍነኝ ራሱ ማለት ነው። እና ኦሪት ዘፍጥረት ምዕራፍ 49 ላይ ሰዎች እንዲያዩ ስለፈለኩኝ ነው። በትረ መንግስት ከይሁዳ አይጠፋም፣ የገዢ ዘንግም ከእርሱ መካከል ገዢ የሆነ እስኪመጣ ድረስ የአሕዛብ ዘፍጥረት 49:10 ላይ ያለው ማለት ሰዎች እንዲያዩ ስለፈለኩኝ ነው ራሱ። እና ይህ ገዢ አለ፣ የሚመጣ ገዢ አለ ተብሏል። ስለዚህ ያ ቃል ወይም ደግሞ ያ የተስፋ ቃል የነበረው ምን ነበረ ነው? አምላክ ነበረ ወይም ደግሞ ገዢ ነበር ነው ትርጉሙ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና አለ። ብዙ ቦታ ላይ በመጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ገዢ እንደሚመጣ ይናገራል። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም አምላክ ነበረ፣ ገዢ ነበረ ማለት ነው። ገዢ ነበረ ሲል ነበረ ለሚለው ቃል ኤን የሚል ዱሬሽን ይጠቀማል። አይተህ ከሆነ ያ የሚጠቀምበት ቃል ተመሳሳይ አርጊመንት ምንድነው መሰጠህ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ አለት ይጠጡ ነበረ፣ አለቱም ክርስቶስ ነበረ ይላል። አየህ፣ ክርስቶስ ነበረ ማለት ኤን ነው፣ ተመሳሳይ ነው የሚጠቀምበት። ግን ክርስቶስ የሆነው አዲስ ኪዳን ላይ ነው። ኢየሱስ ክርስቶስ የሆነው አዲስ ኪዳን ላይ ነው። ክርስቶስ ነበረ ሲል ምንድን ነው? ያ ስለ መሲሁ ታይፖሎጂ የሚያወራ ነገር ነው። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም በመጀመሪያ ቃልም አምላክ ነበረ ወይም ገዢ ነበረ ሲባል ያ መሲህ ወደፊት የሚመጣ ገዢ ነበረ ማለት እንጂ ጥንትም በነበረው ነገር ኢየሱስ አምላክ ነበረ ሁሉን ቻይ ነበረ ማለት አይደለም። ምክንያቱም መጀመሪያም ቃል ከአምላክ ዘንድ ነበረ ብለናል። አምላክ ደግሞ አንድ ነው። ከአንዱ አምላክ ጋር ሲኖር የነበረው በተስፋ ቃል ደረጃ እንጂ ቃል በቃል በአካል ደረጃ አይደለም። ስለዚህ ቃልም እግዚአብሔር ነበረ የሚለውን ይህንን ነው። አንተ የምትለው ነገር ካለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መናገር ትችላለህ ማለት ነው። ስንት ደቂቃ ይሰጥህ? ፈልገው ከፈለግ አዳምጣለሁ ከፈለግ ሶስት ደቂቃ ስተኝና ትክክለኛውን ቋንቋ ነው የምናገረው። ኢናርኬ ኢኖሎጎስ ማለት በመጀመሪያም ቃል ነበረ ይላል። ይሄ ቃል ደግሞ በእግዚአብሔር ዘንድ ነበረ ይላል። ኦሎጎስ ኤን ፕሮስቶንቲያው ማለት ነው። ከዛም በኋላ ካይቴዎስ ኤን ኦሎጎስ ሲል ምን ማለት ነው የሚለውን ስናይ የተጻፈ ማስረጃ ማምጣት እችላለሁ። ስኮላሮች ያሉትን ማምጣት እችላለሁ። ችግር የለብኝም። ምንም እንትን የለውምና ይሄ ቃል አምላክ ነው እያለ ነው። ይሄ ቃል የተስፋ ለምሳሌ የኔ ቃል የዳንኤል ቃል ነው እንጂ የሚባለው ሰው አይደለም። ይሄ ቃል ግን አምላክ ነው፣ ፈጣሪ ነው። ሰይጣን አምላክ ተብሏል? አዎ ተብሏል። ሆድ አምላክ ተብሏል? አዎ ተብሏል። ኢትስ ዌይ ኦፍ ኤክስፕሬሽን ነው። እዚህ ጋር ግን ቃል ራሱ አምላክ ነው ተብሏል። በምን ሴንስ ነው ሲባል ወረድ ብሎ ይገልጻል እኮ። ወረድ ብሎ እኮ ፈጠረ ይላል፣ ሁሉን አደረገ ይላል፣ ብርሃን አለው ይላል፣ ህይወት አለው ይላል፣ ሁሉ በእርሱ ሆነ ይላል፣ እርሱ ይለዋል። ያለ ምክንያት አይደለም። ይህንን ቃል ሳንወድ በግዳችን ወደ ፐርሰን የምንወስደው ያለ ምክንያት አይደለም፣ በምክንያት ነው። ለምን ሲባል ቃልም እግዚአብሔር ነበረ ካለ በኋላ ምናልባት ሆድ አምላክ እንደተባለው ሰይጣን አምላክ እንደተባለው አይነት ነው ወይ ስንል ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። ኦኬ፣ ሁሉ በእርሱ ሆነ። ይሄ ቃል ግን ለየት ያለ ነው። አምላክነቱ ሁሉ በእርሱ የሆነ ነው። ሰይጣንስ አታላይነቱ ማለት ነው። ከሆነው አንዳንች እንኳን አልሆነም ይላል። ኦኬ፣ ሁሉን ያደረገ ነው ማለት ነው። በዛ ላይ ደግሞ እርሱ ይለዋል። ከዛ በእርሱ ህይወት ነበረች፣ ህይወት አለው እያለ ነው። ዝም ብሎ ቃል ብቻ አይደለም ማለት ነው። ህይወትም የሰው ብርሃን ነበረች፣ ብርሃን አለው ማለት ነው። የኛ የሰዎች ማለት ነው። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይልና ወረድ ይልና ደግሞ ቃልም ስጋ ለበሰ ይላል። እንዳውም ከፍ ብሎ ደግሞ ቃልም ወደ ገዛ ወገኖቹ መጣ፣ ወገን አለው ማለት ነው። ስለዚህ ለሙስሊሞች የምጠይቀው ይህ ቃል ዝም ብሎ ተራ ቃል እንዳልሆነ ለማሳየት ሁሉን አድራጊ አንድ፣ ሁሉ ቦታ የሚገኝ ሁለት፣ ህይወት ያለው ሶስት፣ ብርሃን የሆነ አራት፣ ወገን ያለው አምስት፣ እርሱ የተባለ ስድስት፣
እዚህ ፐርሶኒፋይ ሲደረግ ሙሉ በሙሉ ካራክተር ተሰጥቶታል ማለት ነው። ስለዚህ ዮሐንስ አንድን አንብበ ስላሴን አለማመን አትችልም ማለት ነው። ለምን ሲባል ይህ ቃል በእግዚአብሔር ዘንድ የነበረ ሁሉን ያደረገ ሕይወት ያለው ብርሃን ያለው እርሱ የሆነ ስለሆነ ኢየሱስ አምላክ ነው፣ በአብ ዘንድ ነበረ። በዚህ መሰረት ይህ ከገባችሁ ስላሴን ተቀብላችኋል ማለት ነው። ቴንክ ዩ። ኦኬ ዳንዬ አመሰግናለሁ። እኔ ደቂቃ ላይ ያስቁምና ደቂቃ ይዛችኋል ብዬ ከታች የጻፍኩት እንትን ነው። ሳላ ነገረኝ 48 ደቂቃ ቀጥቶታል ብሎ ለዛ ነው እንትን ያለው። በትክክል ነው፣ ደቂቃ ነው የተጠቀምከው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ጥቅስ ቃልም አምላክ ነው ለሚለው ምላሽ አልሰጠህም። ከዛ ይልቅ ተጨማሪ እንድንወያይበት የነበረውን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 እና 5 ላይ ያለውን ጠቅስ የነበረው ያለ ቦታው ነው፣ ያልጠየቅኩህን ነው ወይም ያልበላኝን ነው እያከክ ያለው የነበረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ ቃልም ስጋ ሆነ ነው የሚለው። ቃልም ስጋ ለበሰ የሚል ነገር የለው። እሱንም አስተካክለው በዛው እግረ መንገድ ባይብል ላይ እንደዚህ አይነት ጥቅስ የለም። ሆነና ለበሰ ማለት ይለያያል። ኤግኔቶ ማለት ለበሰ በሚል ባይብል ላይ ስላልመጣ ማለት ነው። ለማንኛውም ቸርች ፋዘርስ የሚጠቀሙበት ቃል ማለትም ሎጎስ ቃልም አምላክ ነበረ የሚለውን ሁለተኛ አምላክና ሌላ አምላክ ብሎ ነው የተረጎሙት። አንተ ነህ የግድ ያ የፈጠረ ነው የአንዱ አምላክ ነው ምናምን እያልክ ከዛ ካታጎራይዝ ለማድረግ እየሞከርክ ያለው ማለት ነው። አንዳንድ ጥቅሶችን ልስጥ ቸርች ፋዘርስ እንትን ያሉት ማለት ነው። ለምሳሌ ኦሪገን ወይም አርጌንስ የሚባለው አጌኒስት ኮንትራ በሚባለው መጽሐፉ ላይ መጽሐፍ 5 ምዕራፍ 39 ላይ ሲናገር ምንድነው ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ ሲያበራራ። ሁለተኛ አምላክ የመጀመሪያ አምላክ አንድ አምላክ አብ ነው በእነሱ ትምህርት፣ ሁለተኛ አምላክ ብሎ ነው ያስቀመጡት ማለት ነው። ሌላው የእንትና ማን ነው ጀስቲን ማርቲስ ወይም የውስጦስ ሰማዕቱ ዲያሎግ ዊዝ ትራይፖ በሚባለው መጽሐፉ ምዕራፍ 56 ላይ ሲናገር ምንድን ያለው ሌላ አምላክ ብሎ ነው ያስቀመጠው። አንድ አምላክ ውስጥ አይደለም ካታጎራይዝድ የሚደረገው። አንተ ነህ በግድ አብን ወልድን መንፈስ ቅዱስን ወደ አንድ አምላክ አስጠግተህ አንድ አምላክ ናቸው ወደሚለው ትምህርት አንድ አምላክ በባይብል ውስጥ አንድ አምላክ ብለው ኤርሊ ቸርች ፋዘርስ የሚባሉት ወይም አፖስቶሊክ ፋዘርስ የሚባሉት ያስቀመጡት ብሉይ ኪዳን ላይ ያሉትን 14 ጥቅሶች አዲስ ኪዳን ላይ ያሉትን 16 ጥቅሶች አንድ አምላክ የሚለውን ለአንድ አምላክ ለአብ ብቻ ነው የሚጠቀሙበት። ሞናርኪ ኦፍ ዘ ፋዘር የሚለውንም ማየት ትችላለህ ማለት ነው። በተረፈ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ላለው የገባው ቃል ሌላ አምላክ ነው የሚያስቀምጠው ራሱ ዴትሮ ቴዎስ ተብሎ የተቀመጠው ራሱ ማለት ነው። ዴትሮ ቴዎስ ማለት እንግዲህ አስበው ራሱ ማለት ነው። ስለዚህ ሌላ አምላክ ብሎ ነው ያስቀመጡት፣ ወይም ደግሞ ሁለተኛ አምላክ ዴትሮ ቴዎስ ብሎ ነው ያስቀመጠው ኦሪገን። ያኛው ደግሞ ያስቀመጠው ደግሞ ሌላ አምላክ ራሱ ማለት ነው። ሄትሮ ቴዎስ ነው ይላል። ሄትሮስ ማለት እና አሎሎስ ማለት ልዩነታቸውን አንተ ታውቃቸዋለህ። አናዘር ኦፍ ዘ ሴም ካይንድ እና አናዘር ኦፍ ዲፈረንት ካይንድ ማለት ነው። ስለዚህ ከዛ አንጻር ነው ይኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን በዚህ መልኩ አስቀምጫለሁ ማለት ነው። ቀጥል። በክርስትና እምነት የአባቶች በነገራችን ላይ የአባቶች ጽሑፍ ስንት ነው ያለው? ወደ 38 ቮሊዩም ነው ያለው። 38 ቮሊዩም ነው ያለው። ከዛ ውስጥ የጠቀስከው ማን ነው? ኦሪገንን የጠቀስከውና ኦሪገን ቸርች ፋዘር አይደለም። ቸርች ፋዘር አይደለም ኦሪገን። በነገራችን ላይ ሊቅ ተብሎ ነው የሚወሰደው። ስለዚህ ሪፈረንስ ከነሱ አንወስድም። ሌሎች አባቶች አሉ። ሲቀጥል ደግሞ ፐርሰንነቱንም አምነዋል። እነዚህ ሰዎች ፐርሰንነቱን ያላመነ ቸርች ፋዘር የለም፣ ማምጣት አይቻልም። ሁሉም የቸርች ሂስትሪ ማለት ነው ሊትሬቸር አንብቤ ሳይሆን ኦሪጂናል ጽሁፎቹን መርምሬ አብ ወልድንና መንፈስ ቅዱስን ያልጻፈ ኦሪገንን ጨምሮ ሰው የለም በሙሉ 38 ቮሊዩም ውስጥ ያለው። ነገር ግን ኦሪገን በዚህ ጉዳይ ላይ ክፍተት እንዳለው እንትን ይደረጋልና በዚህ ጉዳይ ላይ በደንብ ከጻፉት መካከል ቸርች ጁሊያን አለ። ሌሎች ደግሞ እንደነ አትናሽስ እና እንደነ ኢፖሊተስ ጭምር ከዛ በኋላ ደግሞ የመጡት እንደነ ዮሐንስ አፈወርቅ ምናምን በደንብ ጽፈዋልና እንደ ማስረጃ ሊቀርቡ አይችሉም እነዚህ ሰዎችና ስለዚህ በመጀመሪያ ሌላው ደግሞ ዮሐንስ 1 2 3 4 ላይ የተጠቀምኩት ሙግቴን ስለሚያደርግልኝ ነው። ሙግቴን ስለሚገልጽልኝ ነው። ለምን ሁሉ በእርሱ ሆነ ከሆነውም አንዳች ያለ እርሱ አልሆነም። እርሱ ብርሃን ነው፣ እሱ ህይወት አለው፣ እሱ ወገን አለው፣ ቃል ስጋ ሆነ አንተ እንዳልከው ማለት ነው ስለሚል አምላክነቱን በሚገባ የሚገልጽ ነውና ሁላችሁንም ሪኮመንድ የማደርገው ዮሐንስ 1ን በነፃ አእምሮ ከፍታችሁ ከአንድ እስከ መጨረሻው አንብቡት። ከዛም በኋላ ኢየሱስ አምላክ እንደሆነ በስነ ስርዓት ያሳያል ብዬ ጨርሳለሁ። ቴንክ ዩ ማለት ነው። ግን ኦሪገን የሚባለው ሊቅም አባትም ነው፣ የማይባለው ቅዱስ አይባልም ነው። ለዛውም በአይ ቲንክ አባት እንደሆነ ማስረጃ ያሳየስ። አባት ያለው የትኛው ቸርች ነው? እያወራው አቋራጭ ወዳኒሻ ሰዓቱን እንደገና አስጀምርለት ሰላ ችግር የለውም። አባት አይደለም አንዳንድ ጊዜ አባት አይደለምም ማለት ትችላለህ። ችግር የለውም። አሁን አባት አይደለም ነው የሚለው እሱ አይደለም አረስታችን ከፈለክ ማለት ነው። ቀስ ብለህ ያው አባት አይደለም ተብሎ የሚባልበት አግባብ አለ። ፕሮቴስታንትና የምስራቅ ኦርቶዶክስ እና በካቶሊክ ዘንድ አባት አይደለም ተብሎ አይደለም ኦሪገን የሚባለው እንትን ነው፣ ሊቅ ነው፣ አባት ነው፣ ግን ቅዱስ አይደለም። ልክ ቅዱስ ተብሎ ሌሎቹ እንደሚጠሩ
ቅዱስ ተብሎ አይጠራም ነው የሚባለው የነበረው። እኔ የማውቀው ሁሉም ጋር አይደለም ደግሞ እንደዛ ነው። ኦሪገን እሺ፣ ኦሪገንን አትቀበል፣ ችግር ተሳስተዋል። ኦሪገን ሁለተኛ አምላክ እያለን የሚጠራው ኦሪገን ማለት አርጌንስ ማለት ነው ዘእስክንድርያ እንደምታውቁት ማለት ነው። በፕሮቴስታንት ዘንድ በጣም የተወደደ ፈንክሽናል ሰቦርዲኔሽንን በጣም ያብላላ ያፋፋ ትምህርት ያለው እሱ ነው። እሺ ዮስጦስ ሰማዕቱስ ለምን ዝም አልከው? እሱንስ ሌላ አምላክ እያለ የሚጠራውን ጀስቲን ማርቲርስ ዲያሎግ ዊዝ ትራይፖ ምዕራፍ 56 ላይ ማለት ቻፕተር 56 ላይ በሚናገርበት ሰዓት ላይ ሌላ አምላክ እያለው ነው ኢየሱስን የሚጠራው። ስለዚህ ሌላ አምላክ ካለው ሌላ ለሚለው ቃል ሄትሮስ ነው የሚጠቀምበት። አለሎስ እንኳን አይደለም፣ አነዘር ውስጥ ዘሴም ካይንድ አይደለም፣ ዲፈረንት ካይንድ አድርጎ ነው ያስቀመጠው። ሌላ አምላክ ካለው ሌላ አምላክ ነው ማለት ነው። ያ ነገር የሚሆነው የእሱ ፈንክሽናል ተርም ነው እንጂ ኦንቶሎጂካል ተርም አይደለም። ራሱ አንድ አምላክ የተባለው በባይብል ውስጥ አብ ነው። ከቸርች ፋዘርስ ኤርሊ ቸርች ፋዘርስ ወይም አፖስቶሊክ ፋዘርስ ከሚባሉት ውስጥ ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው ብሎ ያስተማረ የለም። አታመጣም። ራሱ 1000 ዓመት እሰጥሃለሁ ኤርሊ ቸርች ፋዘርስ ነው ያልኩት። እነ ዮስጦስ ሰማዕቱ አፖስቶሊክ ፋዘርስ ውስጥ አይመደቡም። ራሱ ምናልባት ከእነሱም ልታመጣ ከቻልክም ጥሩ ነው። አንድ ማምጣት አትችልም፣ አንደኛ ማለት። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም አምላክ ነበረ በሚለውን ነበረ የሚለው ነገር ዱሬሽኑ ወይም ደግሞ ይህን የምትለው ግሪከኛው ቃል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከመንፈሳዊ ያለ ጠጥተዋልና ያም ማለት ክርስቶስ ነበረ ነው የሚለው። ነበረ ለሚለው ግን ያኔ ክርስቶስ ሆኖ አይደለም የሚኖር የነበረው፣ የተቀባው አዲስ ኪዳን ላይ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ፣ ሐዋርያት ሥራ ምዕራፍ 10 ቁጥር 38 እና አንድ ማነው ኢሳይያስ 61 ላይ፣ ዕብራውያን 1:9 ላይ እንደተቀባ ይናገራል። የተቀባው ሲጠመቅ ነው። ነገር ግን ጥንትም ተቀብቶ አልነበረም፣ ግን ክርስቶስ ነበረ ብሎ ነው የሚያስቀምጠው። ተመሳሳይ ግራመር ነው። ቃልም አምላክ ነበረ ሲል አምላክ አልነበረም ያኔ፣ ወይም ገዢ አልነበረም። ምክንያቱም ሴጣን የዚህ ዓለም አምላክ ተብሏል። ሆዳቸው አምላክ ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ እንደዛ ነው። ሆዳቸው አምላካቸው ነው ይላል፣ ገዢያቸው ነው ማለት ነው። አምላክ ገዢ በሚል ይመጣል ማለት ነው። ስለዚህ ከነዚህ ቸርች ፋዘርስ ከሚባሉ ኤርሊ ከነበሩ ሰዎች መካከል ጠቅሼ እና ጠቅሼ ኢየሱስ ሁለተኛ አምላክ ሌላ አምላክ ካለው ያው አንድ አምላክ የሚባለው ሌላ ነው። ሁለት አምላክ አይኖርም። ሁለት የሚመለክ ነገር አይኖርም። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ የባህሪ አምላክ ወይም ደግሞ ኦንቶሎጂካል ጋድ አይደለም፣ ራሱ ፈንክሽናል ጋር ነው። ራሱ ግብርን ነው የሚያመለክተው። ፈንክሽናል ተርም እንጂ ኦንቶሎጂካል ተርሙ አያሳይም ነው እያልኩ ያለሁት። አሁንም እዚህ ላይ ዮሐንስ ወንጌል 1:1 ላይ የሆነ ሙግት ካለ የሆነ ነገር በልና ማጠቃለያ እንስራበት፣ ሀሳብ ይስጡበት ሌሎችም ወንድሞች። ኦኬ ቴንክ ዩ። እኔ ምለው ኦሪገን ስላሴን እንደሚያምን ታውቃለህ? ችግር የለውም አውራና እንትን እላለሁ። ለማንኛውም ታች ያላችሁ ሰዎች ኦሪገን ስለ ስላሴ ያምናል። አውራና ዲቤት ያለሁት ከአንተ ጋር አይደለም። ጊዜን አስተካክልልኝ። ኦሪገን አውራ እንትን ነው ድድሩን እኔ አሁን ፈርቼ ምንድን ነው ያደረኩት? ባክ ኤንድ ፎርስ ዲያሎጉን ተውከውና በደቂቃ ማውራት ጀመርን። ከዛ አንጻር ነው እኔ ሁለቱም ይመቸኛል። ምንም እንትን የሚለው ስለዚህ ወንድማችን ሳላ ብዬ ነው። እሺ ሳላ ደቂቃ ከነገና ያዝለትና 3 ደቂቃ ያወራ። ሳላ ያዝለት ደቂቃና ከነገና ያወራ። አጥፉት። ጥፋቱ ምን መሰለህ ኡስታዝ የዳኒ ቅድም ባክ ኤንድ ፎርስ እናውራ አለ ኡስታዝ። አይ ባክ ኤንድ ፎርስ አልፈልግም በደቂቃ አልክ። በደቂቃ ደግሞ ሲባል እንደገና ባክ ኤንድ ፎርስ ታደርጋለህ። እንደዚህ አግባብ አይደለም። ዳኒ ደግሞ ተው፣ በጣም ደስ በሚል ሁኔታ ነው እያወራ ያሉት። ቀጥለው ደቂቃውን ያዝለትና እኔ ሚዩት አድርጌ አዳምጣለሁ። ዳኒ እየሞከርኩኝ ነው። ደስ ይላል። አዲሱን እንትን ነው። እሺ ፐን ኢንተንድድ ነው አንኢንተንድድ ነው? ፐኑ ኢንተንድድ ነው። አይ ምን አልከኝ? ፐን ምንድን ነው አልከኝ? አልሰማሁም። ስምና ወርቁ አስበህበት ነው ወይ? ጸናኛ አይደለም። አይ እኔ ከሰሞኑ ጉዳይ ጋር እየሞከርኩ ነው ሲል ከሰሞኑ ጉዳይ ጋር እያይዤ ነው። ለአንተ አይደለም። እሺ መሳቅ ነበረ። ጆካ መለጠ። ያ አይ ዶንት አንደርስታንድ ባለማሳቁ ስቅ ያለው እንግዲህ ቀጥል። ያ አይ ዶንት አንደርስታንድ ይብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አደራ ብያለሁ። ይሄ ዲቤት ካለቀ በኋላ ዳኒን ልሰጠኛለች 10 ደቂቃዎች ትሰጠኛለህ። ባለፈው የተወያየን ወጥቶብኛልና ማለት ነው። እሺ አደራ ደቂቃ መያዝ እንዲህ አለኝ። እንዴት እንደመረጋጋት አንድ ጊዜ ሳላ እናምናለን። ምንም ችግር የለውም። ቅድም 3 ደቂቃ ያዝለትና እናንተ ዝም ብላ ቁጠሩ። ራሱ ምንም ችግር የለውም። እሱም ያምናቸዋል፣ ያምናሉ። ከነዚህ መካከል ደግሞ በዋናነት የተጠቀሰው ኦሪገን ነው። ኦሪገን ስላሴ ብሎ የጻፈበት ቦታ አለ። አገላለጹ ላይ ማቹር አላደረገም። በ185 ነው የተወለደው። ስለዚህ ኦሪገን ጽፏል በዚህ ጉዳይ ላይ። ጀስቲን ማርቲርም ኢየሱስ አምላክ ነው ብሎ ጽፏል እዚህ ጋር ጀስቲን ማርቲርም ማለት ነው። ሌሎቹ አባቶችም ደግሞ እንደዚሁ በደንብ ጽፈዋልና ስለዚህ በዚህ መሰረት ስላሴን አባቶች
በመጀመሪያው በሁለተኛውም በሶስተኛውም በአራተኛውም እስከ መጨረሻው ድረስ ጽፈዋልና የምትፈልገውን አባት በስም ከጠራህልኝ የጽሁፋቸው ሊስት በእጄ ስላለ ማንበብ ብቻ ነው የሚጠበቅብኝ። ስለዚህ ወደ ዋናው ፖይንት ልመለስና ወገኖች እዚህ ያላችሁ ያጀማ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ስለሚል አማርኛችን ግልጽ ስለሆነ በእግዚአብሔር አጠገብ ነበረ የሚለውን ቪዲዮ ከፍቼ አሳይቻለሁ። አንድ ብሎ ከዛም በኋላ ቃል ደግሞ ፈጣሪ አምላክ እንደሆነ ቪዲዮ ከፍቼ አሳይቻለሁ። አምላክ እንደሆነ ፈጣሪ እንደሆነ ቪዲዮ ከፍቼ አሳይቻለሁ። ህይወት እንዳለው ቪዲዮ ከፍቼ ኦልሬዲ ተናግሬያለሁ። ብርሃን እንደሆነ ሁሉን የሚያደርግ እንደሆነ ፈጣሪ እንደሆነ አሳይቻለሁ። ስለዚህ ዮሐንስ አንድን እኔ ሪኮመንድ ማድረጋችሁ መጽሐፍ ቅዱስ ተዋሱና ዮሐንስ አንድን በነፃ ዝም ብላችሁ ከላይ እስከታች አንብቡት። ስለዚህ ምን ያሳየናል? ኢየሱስ አምላክ እንደሆነ ማሳያ ነው ማለት ነው። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር አጠገብ ነበረ፣ ሁሉ በእርሱ ሆነ፣ ሁሉን አድርጓል። ዝም ብሎ ተራ ቃል አይደለም። ወይድ እንዳለው የተስፋ ቃል ብቻ አይደለም። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያደርሱ አልሆነም። ሁሉም ፈጥሯል ማለት ነው። በእርሱ ህይወት ነበረች፣ ህይወት አለው። ቃል ብቻ አይደለም። ህይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው፣ ወገኖችም አሉት ይላል። ቃልም ስጋ ሆነ ይላል። በዚህ መሰረት ዮሐንስ 1:1 ወይም ደግሞ ዮሐንስ 1 በአጠቃላይ ስለ ስላሴ ማንም ሰው እንትን አይለው። ግሪኩ ሲባል ግሪኩን ሪኮመንድ ማድረግላችሁ እንግሊዝኛ የምትችሉ ሰዎች መልካም ዜና አለ። ጀስት ግሪክ ቤሲክ ግሪክ ፎር ቢጊነርስ ኢን ጆን 1:1 ብላችሁ ጎግል አድርጎ ዩቲዩብ ላይ ገብታችሁ ብዙ ስኮላሮች ፕሮፌሰሮች የጻፉታል ያስተማሩበታል። ቃሉን እየገለጠ እኔ አሁን ባስረዳኋችሁ መልኩ ያቀርብላችኋል። የተጻፈ ሞልቷል። ስለዚህ የሚያከራክር ነገር አይደለም። በኔክስት ታይም ራሳችሁን አፕግሬድ አድርጋችሁ በዚህ ጉዳይ ላይ ዲስከስ እንድናደርግ ሪኮመንድ አደርጋችኋለሁ። ቴንክ ዩ። ቪዲዮ ዝጋ። ኦኬ አሁን ሳይሰማም ወጥቼ ልግባ እንዴ? ኖ አይ ኡስታዝ ለዛ አይመስለኝም። የሁላችንም እስቲ አሁን ቀጥል ኡስታዝ። አሁን ሲሰማ ይሰማል ከስር ኦኬ ይሰማል። ኦኬ ጥሩ። እስከምን ድረስ እንደሰሙኝ አላውቅም፣ ግን ያው ኦዲዮ ስላለ እንትን ይላሉ ማለት ነው። እና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አላበራራኸውም። የክርስቶስ ሰማዕቱን እንትን አላልክም። ስለ ስላሴ መሀል ላይ ታወራለህ። እኔ አርስቴ ስለ ስላሴ አይደለም። ዮሐንስ ወንጌል አንዳንድ ስላሴን ያወራል አያወራም ብል ኖሮ የጥያቄው መልስ በአግባብና በቦታው ይሆን ነበር። ጥያቄው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስላሴን ያወራል አያወራም ሳይሆን ቃል የተባለው ምንድን ነው? ቃል ሲባል ፐርሰን መሆኑን ዮሐንስ ወንጌል 1:1 ላይ ባለው በራሱ ግራማቲካሊ የሚያስኬድ ነገር ምን ነገር አለው? ሶስተኛ ነገር ደግሞ ቃልም አምላክ ነበረ ሲባል አምላክ የሚለው ኦንቶሎጂካል ተርም ነው ወይስ ፈንክሽናል ተርም ነው እያልኩ ነበር ስጠቀም የነበረው። አይ ቲንክ ጥሩ ጊዜ ነበረን። እኔ ፍሩቴጅ ነው ብዬ አምናለሁ። ያው ለታዳሚውና ለህሊና ነው የሚተው። የማሸነፍና የመሸነፍ ትከሻ የመለካካት ጉዳይ ሳይሆን አንዱን የመማማሪያ መድረክ ነው ብዬ ስለማምን ነው። አይ ቲንክ አመሰግናለሁ። መሀል ላይ ያው ማቋረጥ፣ ይሄ ጉንተላው ምናምን ነገር የመናደዱ ምናምን ነገር የውይይቱ አካል ነው ማለትም ሊያጋጥም የሚችል ነገር ነው። ለሌላ ቀን ግን ታስተካክለዋለህ ብዬ አምናለሁ። የሚቀጥለው ጊዜ ስትመጣ ግን የምር ነው የምነግርህ። ኡስታዝ አቡበከርም ደቂቃ አለፈ ይብሮ አጠቃላይ ስለሆነ የሚቀጥለው ጊዜ ስትመጣ ግን ረሱል ሰለላሁ ዐለይሂ ወሰለም ማለት እኔ እናንተ የተለያየንበት ረሱል ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ ላይ በጀሃነም ውስጥ ናቸው ያሉት ማስረጃ አለኝ ብለህ ታወጣለህ አታወጣም በሚለው ነው የተለያየ ነው። እሱን ነገር የሚቀጥለው ጊዜ ስትመጣ እኔም ባልኖር ለነ ኤብሮ፣ ለነ ሳላ፣ ለነ ኢምራን፣ ለነ አቡኪ፣ ለነ አህመድ ለአንዳቸው አሳይታቸው በተለይ ለጃቢርም ስለነበረ በወቅቱ በጣም ጓጉቼበት ማየት ነው። ይሄ ሁላ ውይይት አይኖርም ከዚህ በኋላ እሱን ካመጣ ይሄ ሁላ ውይይት አይኖርም። ራሱ ማለት መሰረታዊ ነገር ነው የተናገርከው፣ መሰረታዊ ነገር ነው የሚል ነገር ያደረከው። እሱን ካሳየህ እኮ ወደ ክርስትና ሰዎች መጣት ትችላለህ። ከእስልምና በጣም እርግጠኛው የምነግርህ ማለት ነው። ብዙ ሰዎች ማለት ረሱል ሰለላሁ ዐለይሂ ወሰለም አሁን ላይ ገሃነም ናቸው ካልክ ራሱ ማለት ነው። ይሄን ለማለት ፈልጌ ነው። ይቅርታ እንትን ቶፒክ እንዳይቨርት ለማለት ፈልጌ አይደለም። ቴንክ ዩ ዳኒሻ፣ መልካም ጊዜ ሉጣኔ